let me ኮሜንቱን ኦፍ አደርጋለሁ ብዬ እሺ ቆይ አንዴ ትንሽ ደቂቃ ብትቀጥል ጥሩ ነው። ኮሜንት እንደበራ ጋዲ እሺ አብረውሽ እና ጌታችን ምን አለ? ማቴዎስ 28 የምነግራችሁን ጥቅሶች ያዟቸው። እሺ ጋይስ ብዙ ጊዜ ተማምረናል አውቃለሁ ምናምን ነገር ግን ያዟቸው። ማቴዎስ 28 ቁጥር 19 ላይ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ብሎ ተናገረ። ጌታን የተናገረው የጌታ ቃል ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ጌታ ተናግሯል። ኦኬ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ አለ። ስለዚህ ይሄ የሚያሳየው ምንድነው? ሐዋርያት እንደው እስከ ዓለም ፍጻሜ ይኖራሉ በስጋ አይደለም ማለት አይደለም። የሐዋርያትን ታሪክ ብንመለከት ብዙዎቹ ከ12 ሐዋርያት ለምሳሌ በይሁዳ ቦታ የተተካውም አለ። ብዙዎቹ አንገታቸውን ተቆርጠው ተሰቅለው ነው የሞቱት ስለ ክርስቶስ ኢየሱስ ምስክርነት ሰጥተው። እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ሲል ሐዋርያትን የሚተኩ አሉ። ኦኬ ሐዋርያት መሰረት ናቸው። ሐዋርያት ግን አዲሲም ታይም ነበሩ ጋይስ በደንብ ስሙኝ፣ ጳጳሳት ነበሩ። ኦኬ ሐዋርያት ምን ነበሩ? ጳጳሳት ነበሩ። ጳጳሳት ማለት ምንድነው? የመንጋው ጠባቂ ማለት ነው። ጌታ መጀመሪያ ለአገልግሎት የመረጣቸው ጳጳሳት ማናቸው ከተባለ ሐዋርያት ናቸው። ቢሾፕሪ የምንላቸው ቢሾፖች ማለት ነው። ጳጳሳት ነበሩ ሐዋርያት። አሁን ብዙ ሰዎች በጣም ትልቅ የሚሳሳቱ ነገር ምንድነው? በቃ ሐዋርያት በነበሩበት ዘመን ያለው ክርስትና ይላሉ። የሆነ ለየት ያለ ክርስትና ከዛ በኋላ የመጣው ሌላ ክርስትና ይመስል አይደለም። ከሐዋርያት በኋላ የመጡትን ለምሳሌ የቤተ ክርስቲያንን ታሪክ በትንሹ ያጠና ሰው ከሐዋርያት በኋላ የመጡትን ጳጳሳት ሰው ነው እንዲሾማቸው ጋይስ? አይደለም። በጣም ይገርማል። በምን እናውቃለን? ኦኬ ቀደም የቤተክርስቲያንን ኮንሰፕት አንዴ ልጨርስላችሁ ነው ወደዚህ ይመጣሉ። ሹመት ስለሚባለው ነገር ኦኬ። ስለዚህ ጌታ እስከ ዓለም ፍጻሜ ይሆናል። ስለዚህ ስለ ቤተክርስቲያን ከጌታ ንግግር አንደኛ የገሃነም ደጆች አይችሏት። አንደኛ የገሃነም ደጆች አይችሉት። ሁለተኛ ጌታ ምን አለ? ከቤተክርስቲያን ጋር የቤተክርስቲያን ራስ ጌታችን ኢየሱስ እንደመሆኑ ቤተክርስቲያን ደግሞ የጌታ ቦዲው ናት ወይ ደግሞ ስጋው ናት፣ አካሉ ማለት ነው። እስከ ዓለም ፍጻሜ ጌታ ከቤተክርስቲያን ጋር ይኖራል። ቤተክርስቲያን በተጨማሪ ምንድናት ከተባለ የእውነት አምድና መሰረት ናት። ይህን ነገር እንዳትረሱ። ይህንን የቤተክርስቲያን ነገር በልባችን ከያዝን ካወቅነው አንደርስታንድ ካደረግነው እገሌ የሚባል ግለሰብ ሳተ እገሌ የሚባል ግለሰብ እንዲያስተማር የሚለው ነገር አያስጨንቀንም እኛ። ኦኬ ስለዚህ ቅድም እንዳልኳቸው ሐዋርያት ምንድናቸው ከተባለ ሐዋርያት ምንድናቸው? የመጀመሪያዎቹ ጳጳሳት ናቸው። በምን እናውቃለን? ሐዋርያት ጳጳሳት እንደነበሩ። ጳጳስ ማለት ቢሾፕ ማለት የመንጋው ጠባቂ እረኞች ማለት ነው። የሐዋርያት ስራ ላይ ብትሄዱ የሐዋርያት ስራ ምዕራፍ 1 ላይ አንዴ ይቅርታ። እሺ አንዴ ቆይ ልንገራችሁ። አንዴ እሺ እንዲህ ይላል የሐዋርያት ስራ ምዕራፍ 1 ላይ በደንብ ጥቅሱን ያዙት። ኦኬ የሐዋርያት ስራ ምዕራፍ 1 ላይ እሺ የሐዋርያት ስራ ምዕራፍ 1 ላይ ሶሪ እሺ አንዴ ይቅርታ ስልኬ ሳካረገብኝ ጥቅስ እንዳላወጣ። እሺ የሐዋርያት ስራ ጥቅሱን ያዙት። የሐዋርያት ስራ ምዕራፍ 1 ቁጥር 20 ላይ በደምብ ታብታብ እያደረጋችሁ ስሙ። ያው ይሁዳ እንደምታውቁት ከ12 ሐዋርያት ውስጥ ምን አደረገ? ይሁዳ ጌታን አሳልፎ ሰጠ። ስለዚህ በሱ ቦታ ሰው መተካት ነበረበት። ስለዚህ ይህንን ታሪክ የት ነው የምናገኘው ከተባለ የሐዋርያት ስራ ምዕራፍ 1 ከቁጥር 17 ጀምሮ ከቁጥር 16 ጀምሮ እናንብብ። እንዲህ ይላል ቃሉ። የሐዋርያት ስራ ምዕራፍ 1 ከቁጥር 16 ጀምሮ ወንድሞች ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበር። ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሉ ነበር። ለዚህም አገልግሎት ለሐዋርያነት ቁጥር 18 ላይ ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩ ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሙሉ ተዘረገፈ፣ በኢየሩሳሌም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። ቁጥር 20 ላይ እንደዚህ ይላል፣ በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባትም አይኑር፣ ደግሞ ሹመቱ ሌላ ይውሰዳት ተብሎ ተጽፏልና። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ በደንብ አስተውሉ። የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ምን ይላል?
ደግሞ ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ምኑን? ሹመቱን። የይሁዳ ሹመት ነበር፣ ሐዋርያ ነበር። ሹመቱን የሚለውን ቃል ሄዳችሁ የግሪኩን ቃል ብትመለከቱ የሐዋርያት ሥራ ምዕራፍ 1 ቁጥር 20 ላይ ኤጲስኮፕን የሚል ቃል ነው ያለው። የግሪኩ ቃል ሹመቱን የሚለውን ቃል ሄዳችሁ ብትመለከቱ ኤጲስኮፕን። ኦኬ ኪንግ ጄምስ ቨርዥንን ብትመለከቱ ሹመት የሚለው ቃል ማለት ነው። ኦኬ ቢሾፕሪክ ብሎ ይፈታዋል፣ ወይ ደግሞ ጳጳስ ወይ ደግሞ ጠባቂነት። ስለዚህ ሹመቱን ሌላ ይውሰድበት ሲል ወይ ደግሞ ኤጲስኮፕን የሚባለው ምንድነው? ጳጳስናውን እንደማለት ነው። ኦኬ መንጋ ጠባቂነቱን ሌላ ይውሰድበት ተብሎ ስለ ይሁዳ በመዝሙር ተጽፏል እያለን ነው የሐዋርያት ሥራ ምዕራፍ 1 ላይ። ስለዚህ መንጋ ጠባቂነቱን ኦር ቢሾፕሪውን ሌላ ሰው ይውሰድበት ተብሎ ከተጻፈ ምን ነበር ይሁዳ ማለት ነው? ጌታን አሳልፎ ከመካዱ በፊት ሐዋርያ ነበር ማለት ነው። ሌሎቹም 11ዱም ደግሞ ከይሁዳ ውጭ ያሉ ሌሎችም ሐዋርያት ምን ነበሩ ከተባሉ ጳጳሳት ነበሩ። ለምን? ሹመቱን ሌላ ይወሰድበት። ኤጲስኮፕን የሚለው የግሪኩ ቃል ምን? ቢሾፕሪ ማለት ነው። ኦኬ ጳጳስና ማለት ነው፣ መንጋ ጠባቂነት ማለት ነው። ሹመት የተባለው እሱ። ስለዚህ ሌሎቹም ሐዋርያት ምን ነበሩ ጋይስ? ኦኬ ሌሎቹም ሐዋርያት ምን ነበሩ? ጳጳሳት ነበሩ፣ የመንጋው ጠባቂዎች። ሐዋርያት አሁን ብዙ ሰዎች እዚህ ጋር ነው በቃ ቤተክርስቲያን እንዴት እንደተመሰረተ ባጭሩ ተረድተናል። ስለ ቤተክርስቲያን ያለውን ፋክት አጠር ባለ መልኩ ብዙ ነገር ማውራት ይቻላል፣ ተረድተናል። ከዚህ በኋላ ነው ትልቁ ችግር። ሰዎች የሚመስላቸው ኦኬ ሐዋርያት ያስተማሩት ስብከትና ሐዋርያት ያስተማሩት ክርስትና እዛው አንደኛ ክፍለ ዘመን ላይ የቀረ ይመስላቸዋል። ትልቁ በሽታ ሰዎች ጋር ያለው ይሄ ነው። ሰዎች ጋር ያለው ትልቁ በሽታ ይሄ ነው። ቀደም ሰዎች ምን ይላሉ? ክርስትና አንደኛ ሁለተኛ ክፍለ ዘመን ላይ በቃ እውነተኛው ክርስትና አንደኛ የመጀመሪያ መቶ ዓመት ላይ ሰዎች ቀርቷል ብሎ ያምናሉ። ጌታ ምን ይላል? እስከ ዓለም ፍጻሜ ቤተክርስቲያን አለች ይላል። እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተናገረ ጌታ። ጌታን እንስማ ወይስ ሰዎችን እንስማ? መምረጥ የኛ ነው። ኦኬ እንዴ ሐዋርያት ካለፉ በኋላ ለምሳሌ ሐዋርያት ብዙዎቹን የሐዋርያት ሥራ ላይ ሄዳችሁ ብትመለከቱ ለምሳሌ ያዕቆብ ሲገደል እንመለከታለን። ኦኬ የቤተክርስቲያን ታሪክን ስንመለከት ለምሳሌ ቅዱስ ጳውሎስና ቅዱስ ጴጥሮስ የሮም አደባባይ ላይ ሲገደሉ እንመለከታለን አይደለ? ስለ ክርስቶስ ኢየሱስ እየመሰከሩ። ሌሎችንም ሐዋርያት ብንመለከት ብዙዎቹ ስለ ክርስቶስ ኢየሱስ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ባስተማረው ትምህርት መሰረት ሰማዕት ሲሆኑ ኦር ሲገደሉ እንመለከታለን። ከዚህ በኋላ ክርስትና አበቃ ጋይስስ? ንገሩኝስ፣ ክርስትና አበቃ? ሐዋርያት ሞቱ፣ አበቃ ክርስትና? ጌታ ለነሱ የሰጠውን ትምህርት ይሁዳ አንድ ምዕራፍ ነው ለቅዱሳን አንድ ጊዜ ፈጽሞ የተሰጠው ሃይማኖት የተባለው ነገርስ ሐዋርያት ስለሞቱ ያብቃ? እዛ ላይ ይቁ ወይስ ክርስትና ይቀጥላል? ሰው ክርስትና ይቀጥላል ካለ ክርስትናው በማ በኩል ቀጠለ፣ እንዴት ቀጠለ የሚለው ነገር መሰረታዊ ነገር። እንዴት ይቀጥላል ክርስትና? ኦኬ ያበቃል ካል ክብር ምስጋና ለስሙ አጠራሩ ይግባውና ጌታችንን እየዋሸ ነው ልንል ነው። ያበቃል ካል ኦኬ ክርስትናው ቀጥሏል። ለሐዋርያት ያ የተሰጠው ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት የተባለው ያ ጌታ ለሐዋርያት ያስተማረው ለሐዋርያት የተሰጠው ትምህርት ይቀጥላል ካለ ደግሞ እንዴት ይቀጥላል ነው ጥያቄ። እንዴት ይቀጥል? ሐዋርያት ሞቱ። ለምሳሌ ሐዋርያት ወንጌልን ሰበኩ ተባሉ። አሁን እዚህ ላይ እንደው ሁሌ የሚነሳ ነገር አለ። ለምሳሌ የኦርቶዶክስ ቤተክርስቲያን እንደው መንፈስ ቅዱስ የላትም፣ የኦርቶዶክስ ቤተክርስቲያን የጸጋ ስጦታ የላትም። ምንድነው የጸጋ ስጦታ የሌላት? እንዴት ነው መንፈስ ቅዱስ የሌላት ጋይስ? ኦኬ ሰው መንፈስ ቅዱስ የሚመስለው አሁን ትልቁ ችግር እሱ ነው። በተለይ ጴንጤቆስታል ሙቭመንት ከመጣ በኋላ ሰው ትልቁ መንፈስ ቅዱስ የሚመስለው መንፈስ ቅዱስን የሚረዳው ምንድነው? መፈራገጡ፣ ጩኸቱ የሆነ በማይታወቅ ጂበርሽ ግሎሶላ ይባላል። ጂበርሽ በሆነ ነገር መናገር መንፈስ ቅዱስ እሱ አይደለም ጋይስ። መንፈስ ቅዱስ ከቤተ ክርስቲያን ጋር ለ2000 ዓመት ኖሯል። ከዚህም በኋላ ጌታ ዳግም መቼ እንደሚመጣ እናቅም። እስከዛ ድረስ ሁሌ መንፈስ ቅዱስ ይኖራል ከቤተ ክርስቲያን ጋር። የልሳን የጸጋ ስጦታ ባለፈውም ተናግረውናል። ጆሮ መስማት ያለው ይስማ እንደሚል መጽሐፍ የጸጋ ስጦታ ልሳን ማለት ላንጉዌጅ ነው። ኦኬ ላንጉዌጅ ነው። ላንጉዌጅ እንደመሆኑ ለሐዋርያት ተሰጥቷቸዋል የጸጋ ስጦታ፣ ዓለም ላይ የሚታወቅ ቋንቋ። ይህንንም ደግሞ የሐዋርያት ሥራ ምዕራፍ 2 ላይ ገብታችሁ ማየት ትችላላችሁ። እሺ ኮሜንቱን አንድ ኦፍ ላድርግ፣ ይቅርታ። ኦኬ ስለዚህ ሐዋርያት ወንጌልን ሰበኩ ተባሉ።
ወንጌልን ለመስበክ ዓለም ላይ ወጡ። ለምሳሌ ብዙ ሮም አካባቢ ለምሳሌ እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እንመለከታለን። ኦኬ ቅዱስ ዮሐንስ ወንጌላዊ ለምሳሌ ኤፌሶን አካባቢ በደንብ ይታወቅ ነበር፣ በደንብ ያስተምር ነበር፣ ይሰብክ ነበር። እነ ቶማስን እነ ማቴዎስ ለምሳሌ ወደ አፍሪካ አካባቢ መጥተው ነበር። እነ ማርቆስ ለምሳሌ ወደ ግብፅ አካባቢ፣ ያው የማርቆስ መንበር አይደለም የሚባለው ግብፅ ቤተክርስቲያን ለምሳሌ የማርቆስ መንበር ናት። ኦኬ ብንመለከት ብዙ ሐዋርያት ለምሳሌ እነ ቶማስን ብንመለከት ህንደኬ ወይ ደግሞ ፕሬዘንት ዴይ ኢንዲያ አካባቢ ሲሰብክ እንመለከታለን። ሐዋርያት ሂዱ ባሉ ጌታ ኃይልን ትቀበላላችሁ ካለ በኋላ ኃይልን መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ከተቀበሉ በኋላ ወንጌልን ለማስፋፋት ወደ ዓለም ተሰራጩ። ከዚህ በፊትም ተናግረዋል። ይህ በጣም ቀላል የሆነ ሎጂክ ነው። ለምሳሌ ቶማስ ህንድ ሀገር ሄዶ ወንጌል ሲሰብክ እዛ አካባቢ ያሉ ሰዎች ህንደኛ ነው የሚያዳምጡት። ስለዚህ ቶማስ ምን ማድረግ አለበት? ህንደኛ መናገር ነበረበት። ያንን የጸጋ ስጦታ ማን ሰጠው? መንፈስ ቅዱስ ሰጠው። ቶማስ መጀመሪያ ለምሳሌ ህንደኛ መናገር አይችልም ነበር። ስለዚህ መንፈስ ቅዱስን የጸጋ ስጦታ ከተቀበለ በኋላ ህንድ ሀገር ሲሄድ ለምሳሌ በህንደኛ ይሰብካል። ሌሎች ሐዋርያትም እንደዛው። ኦኬ ለምሳሌ ቅዱስ ማርቆስ ግብፅ አካባቢ መጥቶ በሚሰብክበት ሰዓት ላይ በጊዜው ግብፅ አካባቢ የሚነገረውን ላንጉዌጅ አንደርስታንድ አያደርግም። ነገር ግን መንፈስ ቅዱስ የጸጋ ስጦታ ስለሰጠው እዛ አካባቢ የሚነገር የነበረው ላንጉዌጅ በዛ ላንጉዌጅ ወንጌልን ይሰብክ ነበር። ይሄ ነው በቃ ፐርፐዙ። ቤተክርስቲያን እንድትስፋፋ ወንጌል ለፍጥረት ሁሉ እንዲሰበክ ማርቆስ 16 ላይ ጌታ በተናገረው መሰረት ይህንን ጸጋ የመንፈስ ቅዱስ ጸጋ ሐዋርያት ተቀበሉ። ከጌታ ስለዚህ በተቀበሉት ጸጋ ደግሞ ሲሰብኩ እንመለከታለን። በቃ አለቀ። ከዛ ቤተክርስቲያን ዓለም ላይ እየተስፋፋች መጣች። እየተስፋፋች መጣች ስንል ግን ተደላደለች ማለት አይደለም። ከዛ ሐዋርያት አለፉ። እንደው መንፈስ ቅዱስ ስራውን ያቆም ቅድም እንደተባባለው በፍጹም መጽሐፍ ቅዱሳችን ላይ በግልጽ ይናገራል። ሁላችንም የቱ ጋር እንሄዳለን ጋይስ? የሐዋርያት ሥራ ምዕራፍ 20 ላይ እንሄዳለን። ኦኬ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንዲህ የሚል ቃል ስላለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ጥቅሱን ያዙትላችሁ። እሺ በገዛ ደሙ የዋጃትን በደንብ ስሙኝ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ እዚህ ጋር ስለ ሐዋርያት አይደለም እየተነገረ ያለው። ትጠብቋት ዘንድ እሺ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ቁጥር 29 እና 30 ላይ ምን ይላል መስላችሁ? እንደው ይገርማል እኮ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ አውቃለሁ እያለ ይናገራል። ስለዚህ ሐዋርያት ከሞቱም በኋላ ሐዋርያት በስጋ ከተለዩም በኋላ እኛ ክርስቲያኖች እንደውም ከሞቱ በኋላ እያልን አንናገርም። ኦኬ ጌታችን ኢየሱስ እግዚአብሔር አምላካችን እኛ የምናመልከው አምላክ የምንድን ነው? የሕያዋን አምላክ ነው፣ የሙታን አምላክ አይደለም። እንደውም በክርስትናው ታውቃላችሁ አይደል? እንትና ከሞተ በኋላ አይባልም። በተለይ ሩጫቸውን አሳምሮ የጨረሱ ቅዱሳን ከሞቱ በኋላ አይባልም። በቃ በስጋ ከተለዩ ነው የሚባለው። በስጋ ነው የሚለዩ። እግዚአብሔር የምን አምላክ ስለሆነ ጋይስ የሕያዋን አምላክ ነው፣ የሙታን አይደለም። በሐዲስ ኪዳን ላይ ነው ያለው። ኦኬ የእግዚአብሔርን በገዛ ደሙ የዋጃትን ምን እንድጠብቁ ይላል። ኦኬ የመንጋ ጠባቂ አላልኳችሁም ቅድም? የመንጋ ጠባቂ ናቸው ጳጳሳቱ። ከሐዋርያት በኋላ ጳጳሳት እንደሚነሱ እየተነገረ ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ እግዚአብሔር ሳይኖር ቀርቶ ነው? ኮሜንት ላይ እስቲ አንዴ ቆይ ኮሜንቱ ላብራላችሁና ልጠይቃችሁ። አሁን አንዳንድ ሰዎች እሱ ነው ሰው ለምን ይጠብቃል እንዴ እግዚአብሔር እያለ ይላሉ። እግዚአብሔር የሚሰራው በሰው በኩል እንደሆነ የገባችሁ አይመስለኝም የእግዚአብሔር ጠባቂነት። አንድ ጥያቄ ልጠይቃችሁ ጋይስ፣ ኮሜንት ላይ ያላችሁ ሰዎች፣ እየሰማችሁ ያላችሁ ሰዎች፣ አሁን እዚህ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ ብሎ ሲናገር ሰው ነው የእግዚአብሔርን ቤተክርስቲያን የሚጠብቀው ወይስ እግዚአብሔር? እስቲ ኮሜንት ላይ አሳውቅ። ሰው ነው እግዚአብሔር ነው የእግዚአብሔርን ቤተክርስቲያን የሚጠብቀው? ሰው ነው እግዚአብሔር? እስቲ ኮሜንት ላይ እግዚአብሔር የሚል ኮሜንት በጣም እያየው ነው። እሺ በጣም ጥሩ። እግዚአብሔር በሰው በኩል ኦኬ። እግዚአብሔር በማ በኩል? በሰው በኩል። እግዚአብሔር በማ በኩል የሚጠብቀው በሰው በኩል። ለዛ ነው ሰዎችን የሚሾሙ። ለዛ ነው እግዚአብሔር አምላክ። እግዚአብሔር አይችልም አይደለም? ኦፍ ኮርስ እግዚአብሔር ይችላል። እግዚአብሔር በዙፋኑ ሆኖ
ምንም ነገር እንደው እግዚአብሔር እንኳን ቤተክርስቲያንን ለመጠበቅ አይደለም መላእክትንም ሳይጠቀም ሁሉን ነገር ማድረግ ይችላል። መላእክትን ራሱ ቅዱሳን መላእክቱን ራሱ ሳይፈጥራቸው ሳይጠቀማቸው እግዚአብሔር መላእክትንም ምንንም የትኛውንም መልእክት ማስተላለፍ ይችላል። ማንም ሪስትሪክት አያደርግም በባህሪው። እግዚአብሔር ግን በሰው በኩል ቤተክርስቲያንን ይጠብቃታል። ስለዚህ ምን አለ? የእግዚአብሔርን ቤተክርስቲያን ተጠብቋ ዘንድ ጳጳሳት ግዴታ አለባቸው፣ ድርሻ አለባቸው። ምን ማድረግ? ቤተክርስቲያንን የመጠበቅ እንዲሁ ዝም ብሎ እንደው የስልጣን ጉዳይ አይደለም። ጵጵስና ቤተክርስቲያንን መጠበቅ አለባቸው፣ መንጋውን መጠበቅ አለባቸው። ይህንንም ስልጣን አሱናስ ጳጳስ እንደመሆኑ በቅብብሎች በዛ አፖስቶሊክ ሰክሴሽን በኩል ሲቀበሉ ይህንን ስልጣን በተቀበሉበት ሰዓት ላይ ይሄ ኃላፊነት እነሱ ላይ ይሆናል። ይጠይቃቸዋል እግዚአብሔር አምላክ መንጋውን ስላልጠበቁ። ኦኬ እግዚአብሔር አምላክ ጌታችን ኢየሱስ ቤተክርስቲያንን ስላልጠበቋት ይጠይቃቸዋል ግዴታቸው ስለሆነ። ስለዚህ ምን አለ? በገዛ ደሙ ያዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ። ስለዚህ መጠበቅ የሚባል ነገር ቤተክርስቲያንን መጠበቅ ለማን ተሰጥቷል? ይህ ስልጣን መጀመሪያ ለሐዋርያት ነበረ። ከዛ ቀጥሎ ደግሞ ከሐዋርያት በኋላ የተነሱ ለምን? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። እሺ ኮሜንቱ ላጥፋላችሁ። እሺ አንዴ እስቲ ይሄ ሃይላንድ ከሚከፈትልኝ ጎን አንዴ ውሃ ልጠጣ። እናንተ ሰዎች ከላይ ስለጠፋው ነው መሰለኝ ትንሽ ጉሮሮዬ ቶሎ ደረቀ መሰለኝ። አንዴ ቆይ። እሺ ተጠብቋት ዘንድ ይላል። የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ስለዚህ ከሐዋርያት በኋላ ምኖች አሉ ማለት ነው ጋይስ? በዚህ ጥቅስ መሰረት ከሐዋርያት በኋላ ምኖች አሉ? ጳጳሳት አሉ። ከሐዋርያት በኋላ ምን ሌሎች ጳጳሳት አሉ። ማን ነው ሿሚ? መንፈስ ቅዱስ። ኦኬ መንፈስ ቅዱስ። የቤተክርስቲያን ታሪክን የተወሰነ ያጠና ሰው ደግሞ ይሄ ነገር እውነትም የሐዋርያት ሥራ ላይ እንደተጠቀሰው እውነትም ተተግብሮ ደግሞ እንመለከታለን። ለምሳሌ ይህን ሁሉ የምነግራችሁ መጨረሻ ላይ እነግራችኋለሁ። ወዴት እየሄድ እንደሆነ መቼስ ብዙዎቻችሁ ትረዳላችሁ። ኦኬ ቤተክርስቲያን ስትመሰረት ይቻል ቅድም ባየናቸው መሰረት ቤተክርስቲያን ስትመሰረት እንመለከታለን። ሐዋርያት የመጀመሪያዎቹ ጳጳሳት ነበሩ። ከዛ በኋላ ከሐዋርያት በኋላ ደግሞ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እንደተመለከትነው ሌሎች ጳጳሳት ደግሞ ሲተኩ እንመለከታለን። ኦኬ ሌሎች ጳጳሳት ይተካሉ። ማነው ሿሚ? መንፈስ ቅዱስ። ኦኬ ለዛ ነው አንደኛ ጢሞቴዎስ ይህን ጥቅስ ላንብብላችሁ። ይህንን ጥቅስ ያዙ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 20 ላይ እንዲህ የሚል ቃል አለ። ቁጥር 21 ላይ አንደኛ ጢሞቴዎስ ጥቅሱን ያዙ። ምዕራፍ 5 ቁጥር 21 ላይ ጳውሎስ ኦኬ ጢሞቴዎስን ይሽሙ ባይዘው ጳውሎስ ነው። ጢሞቴዎስን ይሽሙ ማን ነው አልኳችሁ? እንዲቀበብሉሽ እንዴት እንደሚመጣ ላሳያችሁ ነው። ቀደም እንዳልኳችሁ ከሐዋርያት በኋላ ሌሎች ጳጳሳት እንደሚሾሙ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ተመልክተናል አይደል? ሌሎች ጳጳሳት ከዛ በኋላ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ሐዋርያት ደግሞ ከዛ በኋላ ምን ያደርግ? ሐዋርያት ለምሳሌ ከሐዋርያት በኋላ እነ ጢሞቴዎስ ደግሞ አሁን ቀጣይ ትውልድ ናቸው አይደል? ጢሞቴዎስን ለምሳሌ ጳውሎስ እንደዚህ ይለዋል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 21 ላይ አንድ እንኳን ባድሎ ሳታደርግ እሺ እነዚህን ያለመዘንበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም በመላእክት ፊት እመክርሃለሁ ካለው በኋላ ቁጥር 22 ላይ እንደዚህ ይላል፣ በማንም ላይ ፈጥነ እጆችህን አትጫን። አሁን ፈጥነ እጆችን አትጫን። አንተሽ ሜቢ የሚመች ቦታ ካለ አላውቅም። ትዝ ይላል እነዛ ፕሮቴስታንቶች ቤት እነ ናቲ ጋር እና ማን ጋር ገብተን በማንም ላይ ፈጥነ እጅን አትጫን ስል እንዴ እጅ መጫን ነው ብሎ የሆነ ድብድብ አድርጎ የመለሰው ወንድም ትዝ ይላል። ሜቢ አንተሽ አቬለብል ከሆነ ያንን ጊዜ በደንብ ስለሚያስታውሱ ነውና ቁጥር 22 ላይ እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 በማንም ላይ ፈጥነ እጅን አትጫን፣ በቃ በሌሎችም ኃጢአት አትተባበር፣ ራስን በንጽህና ጠብቅ ይለዋል። በማንም ላይ ፈጥነ እጆችን አትጫን ሲባል እንደው የቦክስ ነገር አይደለም። ኦኬ ፈጥነ እጆችን አትጫን ሲል ምን እያለው ነው? ሰዎችን አትሹም ነው። ስለ ሹመት ነው እየተወራ ያለው ይሄ ክፍል። በማንም ላይ ፈጥነ እጅን አትጫን። ለምን? እጅ በመጫን
ኮመንት ላይ ወላ አድርግና እንግዲህ ቤተክርስቲያናችንን እስቲ ዛሬ ሹመት ሲሾም በቤተክርስቲያናችን እጅ መጫን አለ ወይስ የለም? እስቲ ንገሩ ኮመንት ላይ። ሌይንግ ኦፍ ሃንድስ የሚባል ወይ ደግሞ ይሄ የእጅ መጫን አገልግሎት ዛሬ አለ ወይስ የለም? እስቲ ኮመንት ላይ ያላችሁ ሰዎች አሳውቁ። አለ ወይስ የለም? ኤግዛክትሊ አለ። ከየት የመጣ ነው? ይኸው ጳውሎስ ቤተክርስቲያናችን። ለዛ ነው ደረታችን ነፍተን የነ ጳውሎስ ቤተክርስቲያን ናት፣ የነ ጴጥሮስ ቤተክርስቲያን ናት፣ የነ ዮሐንስ ቤተክርስቲያን እቺ ቤተክርስቲያን ናት። እጅ የመጫን አገልግሎት አለ። ኢቭን ጳውሎስ ጢሞቴዎስን ኢቭን ጳውሎስ ጢሞቴዎስን በማንም ላይ ፈጥነ እጅን አትጫን ሲለው እንኳን እኛ አይደለንም። ይሄ በስርዓት ምንም ፍቹም እንደዛ ነው። ለምሳሌ ፕሮቴስታንቶቹ ራሱ አዲሱ መደበኛ ትርጉም ሄዳችሁ ብትመለከቱ ይህንን ክፍል ሲፈታው ሰውን አትሹም ነው። ዝም ብለህ ሰውን አትሹም፣ በማንም ላይ ፈጥነ እጅን አትጫን ሲባል አትሊስት ቼክ አድርግ ባክግራውንዱ ለዚህ ነገር ብቁ ነው ወይስ አይደለም የሚለውን ቼክ አድርግ እያለ ጢሞቴዎስ እንዴት የተጫነ አልኩ። ጢሞቴዎስ እንዴት የተሾመ ይመስላችኋል? እስቲ ኮመንት ላይ ያሳውቁ። ጢሞቴዎስ እንዴት የተሾመ ይመስላችኋል? አንዴ ኮመንት ላይ ያሳውቁኝ። ኦኬ ኮመንት መለሳችሁልኝ። ጢሞቴዎስ እንዴት ነው የተሾመው? እስቲ ሜሪ ሚል ዩዘር ኔም በቅዱስ ጳውሎስ እጁን ጭኖበት። ጎበዞች፣ ያ ቅዱስ ጳውሎስ እጁን ጭኖበት ነው። ኦኬ ቻቺ ጎበዝ፣ ቅዱስ ጳውሎስ እጁን ጭኖበት ነው ባይዘው። ይሄንን መጽሐፍ ቅዱስ ላይ እናገኛለን። ኦፍ ኮርስ እናገኛለን። አንዴ ቆይ ባይብል ላይ ስታክ እያደረገ ስለሆነ ነው። ኦኬ ከፍቼ ያሳያችኋለሁ፣ አነብላችኋለሁ ጥቅሱን። ኦኬ ኢቨን ጢሞቴዎስ ራሱ እጅ በመጫን ነው። ሁለተኛ ጢሞቴዎስ ጥቅሱን ያዙት። ሁለተኛ ጢሞቴዎስ ምዕራፍ 1 ኦኬ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ቅዱስ ጳውሎስ እንደዚህ ይለዋል። ምዕራፍ 1 ቁጥር 6 ላይ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ኦኬ ምን እጆቼን በመጫኔ ሌይንግ ኦፍ ሃንድስ። ኦኬ ከዚህ ንግግር ምን እንረዳለን ከተባለ ኢቭን ጢሞቴዎስ ራሱ ጳውሎስ እጁን ጭኖበት ነው ኦኬ የተሾሙ ማለት ነው። ስለዚህ ይህን ነገር ካየን ከሐዋርያት በኋላ ሌሎች ጳጳሳት ይሾሙ ነበረ። የቤተክርስቲያን ታሪክን ደግሞ በተወሰነ መልኩ ከተመለከት ከክህነቱ አንጻር የሆነ ነገር ልበላችሁና ትምህርታዊ ነገር አጠር ያለ ነገር ወይ ደግሞ ሌላ ጊዜ የተወሰነ ነገር አንስቼላችሁ ፓርትቱ ከትምህርት አንጻር ደግሞ እውነት ማን ጋር ነው የሚለውን ይሄ የክህነቱን ክህነት ላይ ያለውን ነገር ማይንድ ሴቱን ካስተካከል ወደዛ እንትን እንላለን። የቤተክርስቲያን ታሪክን በተወሰነ መልኩ ጋይስ የተረዳ ሰው በተወሰነ መልኩ እንደው የተወሰነ ቼክ ለማድረግ የሞከረ ሰው ለምሳሌ ከዚህ በፊት ብዙ ጊዜ ተማምረናል አይደል? ይህንን ማንም ኦንላይን ገብቶም ቼክ ማድረግ ይቻላል። ኦኬ ማንም ሰው ኦንላይን ገብቶ ቼክ ማድረግ ይቻላል። ላሳያችሁ ግን እንዲሁ ዝም ብዬ ከዚህ በፊት ያው አሳይቻችሁ ነበር። ምንድነው ይሄ በዮኒት ኖትፓድ ላይ ከዚህ በፊት የሆነ ጊዜ እንትን ያልኳት ነገር ነበረችና ላሳያችሁ አንዴ። እሺ ሌትስ ዱ ዛት። ይሄ ፊት እንግዲህ ይሄን ከባድ ፊት እንግዲህ ተውት፣ እርሱት። ለምሳሌ እዚህ ጋር ስትመለከቱ ጋይስ አሁን እንግዲህ ከቀደም ጀምሮ ምን ተማማረን? ቤተክርስቲያን ምን እንደሆነች ጌታችን ኢየሱስ ክርስቶስ ቤተክርስቲያን እንደመሰረታት አይደለም? ጌታችን ኢየሱስ ቤተክርስቲያን እንደመሰረታት ከዛ ጌታችን ኢየሱስ ክርስቶስ ቤተክርስቲያንን ሲመሰረት ደግሞ ሐዋርያትን እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ ምን ሐዋርያትን እንደላካቸው ሐዋርያት ደግሞ በስጋ ከተለዩ በኋላ ደግሞ ኦኬ ይሄ ጳጳስና ቤተክርስቲያን የመጠበቅ መንጋውን የመጠበቅ ኃላፊነት ወይ ጳጳስነት ቢሾፕሪ የምንለው ነገር ከሐዋርያትን በኋላ እንደቀጠለ ተማማርን። ከቅድም ጀምሮ መጽሐፍ ቅዱስን እየጠቀስን ያ ነገር እንደቀጠለ ይሄ ነገር ደግሞ ፕራክቲካሊ እውነት ሲሆን እንመለከታለን። ለምሳሌ የሐዋርያት ሥራ ምዕራፍ 20 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ሁሉ ተጠንቀቁ እያለ
ሲናገር እንመለከታለን። ከዛ በኋላ ለምሳሌ የሮምን ቤተክርስቲያን ብናያት የሮምን ቤተክርስቲያን ለምሳሌ ብንመለከት ጳውሎስና ይህን ነገር ጋይስ ያወጣሁት እኔ ከእንትን ላይ ነው። እሺ የአውሳቢዮ ዘቂሳሪያ ቸርች ሂስቶሪያኑን ታውቁታላችሁ አይደል? አውሳቢዮ ዘቂሳሪያ የእሱ ቸርች ሂስትሪ ላይ ስታነቡ እሱን የሚዘረዝራቸው ኦኬ 3ኛ ክፍለ ዘመን ላይ የነበረ ሰው ነው። በጣም በቤተክርስቲያን ታሪክ ላይ በጣም ወሳኝ ቸርች ሂስትሪ የሚለው ጽሁፉ በጣም ወሳኝ የሆነ ጽሁፍ ነውና በታነቡት ስፔሻሊ እንግሊዝኛ ደግሞ አላቅም በአማርኛ የቤተክርስቲያን ታሪክ የሚል አንድ መጽሐፍ አለ መሰለኝ። እሱን መጽሐፍ ብታዩ ጥሩ ነው። ኤኒዌይስ ለምሳሌ ጳውሎስና ጴጥሮስ ሰማዕትነትን ከተቀበሉ በኋላ ሊነስ የሚባል ሰው ኦር ቢሾፕ የመጀመሪያው ጳጳስ ሲሆን እንመለከታለን። ለሮም ቤተክርስቲያን ኦኬ ስሙኝ፣ ለሮም ቤተክርስቲያን ሊነስ ምን ላይ ታገኙታላችሁ ከተባለ ኢቭን መጽሐፍ ቅዱስ ላይ የሚታወቅ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 ላይ እኔው ኦኬ እሺ የመጀመሪያው የሮም ቤተክርስቲያን ጳጳስ እኔው ችግር የለው። ሁለተኛ ጢሞቴዎስ ምዕራፍ 4 ኦኬ ይቅርታ አይ ቲንክ ሰከንድ ቲሞቲ ላይ ነው አይደል የተባባልነው አሁን ጋይስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 21 እሺ ይሄው ሁለተኛ ጢሞቴዎስ ምዕራፍ 4 የሮሙ የመጀመሪያው ጳጳስ ማለት ነው መጽሐፍ ቅዱስ ላይ አለ። ጴጥሮስና ጳውሎስ ሰማዕትነትን ከተቀበሉ በኋላ የሮም ቤተክርስቲያን ጳጳስ ሆነው ማለት ነው። እንዲህ ይላል ከክረምት በፊት እንድትመጣ ትጋ ኢዩግሎስና ፑዴስ ሊኖስም አይታችኋል። እዚህ ጋር ጋይስ አያችሁት? ሊኖስ የሚለው ይታያችኋል አይደል? ሊኖስም ብሎ የተጠቀሰው እዚህ ጋር ቅላውዲያም ወንድሞቹም ሁሉ ሰላምታ ያቀርቡልሃል። ሊኖስ የተባለው እዚህ ጋር እንግዲህ ጳውሎስ እዚህ መልእክቱ ላይ ሊኖስም እያለ የሚጠቅሰው ምንድነው? የሮም ቤተክርስቲያን የመጀመሪያው ጳጳስ ነው። ይህንን አውሳቢዮ ዘቂሳሪያ ቸርች ሂስትሪ መጽሐፉ ላይ አስቀምጧል። ኦኬ እዩ ቸርች እንዴት እየቀጠለች እንደመጣች ተመልከቱ። ከዛ በኋላ ደግሞ አኔንክሌተስ ሁለተኛው ቢሾፕ አሁን ይሄው አውሳቢዮ ዘቂሳሪያ ደስ የሚለው ነገር ስንት ዓመት ሁላ ስልጣን ላይ እንደቆዩ ሁላ ይጽፋል። 3ኛ ክፍለ ዘመን ላይ የነበረ ሰው ነው ጋይስ ይሄንን የጻፈው። እንግዲህ ኢማጂን ለ12 ዓመት ጳጳስ ነበረ። አኔንክሌተስም ሁለተኛው ቢሾፕ ለ12 ዓመት ነበረ። ቀሌሜንጦስ አይደል ብዙ ጊዜ ተሰማላችኋል። ቅዱስ ቀሌሜንጦስ ሲባል ሴንት ክሌመንት ኦፍ ሮም ይባላል። ቅዱስ ቀሌሜንጦስ የሮሙ ይሄም ቅዱስ ቀሌሜንጦስን ብዙ ጊዜ ስንጠቅሰው ተሰማላችሁ። ለምሳሌ ተጠቅሷል ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ ቼክ እናድርገው። ኦፍ ኮርስ ቼክ እናድርገው። ቅዱስ ቀሌሜንጦስ የቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 3 ላይ እንደዚህ ይላል። ጳውሎስ ነው ደግሞ የሚጠቅሳችሁ። ይገርማል እኮ ጳውሎስን ሰዎች በማወቅም ባለማወቅም ለምን እንደሚጠሉት መቼስ ትረዳላችሁ። ቅዱስ ጳውሎስ በጣም በረከቱ ይደረብና ታላቅ ሐዋርያ አንተም ደግሞ በስራዬ አብረህ የተጠመድክ እውነተኛ ሆይ ለጢሞቴዎስ ነው የሚለው እንድታግዛቸው ለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩት እያል ይጠቅሷል። ቀሌሜንጦስ ይለዋል እዚህ ጋር ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ የተጠቀሰው ቀሌሜንጦስ የሮም ቤተክርስቲያን 3ኛ ጳጳስ ነው። ኦኬ የሮም ቤተክርስቲያን ይኸው መጽሐፍ ቅዱስ ላይ የተጠቀሱ ሰዎች። ስለዚህ ይሄን ብንመለከት እንዲህ እየወረደ ይመጣል። ተመልከቱ እንዲህ እየወረደ ይመጣል። ይሄ ለምሳሌ የሮም ቤተክርስቲያን ነው። ኦኬ የአሌክሳንድሪያ ቤተክርስቲያንን ብንመለከትም እንደዚህ ይሄው ከቅዱስ ማርቆስ ጀምሮ አኒያነስ፣ አቢሊየስ፣ ሴርደን እያለ ይሄው ሁላ ጳጳስ ሆነው የቆዩበት ራሱ ይታወቃል። ይሄን ቸርች ሂስትሪ የተወሰነ ያጠና ሰው ያውቃል። ኦኬ የኢየሩሳሌም ቤተክርስቲያንን ብንመጣ ለምሳሌ ያዕቆብ የጌታ ወንድም የተባለው ያዕቆብ የመጀመሪያው ቢሾፕ ኦር ጳጳስ ቅዱስ ያዕቆብ ነው። ሁለተኛ ደግሞ ሳይመን ወይ ደግሞ ስምዖን የቀሎጳስ አማርኛው አምናሹል ሰን ኦፍ ክሎፓስ። የኢየሩሳሌም ቤተክርስቲያን ላይም እንደዚህ የአንጾኪያ ቤተክርስቲያንን ለምሳሌ ብንመለከት ኢቮዲየስ ነው የመጀመሪያው ቢሾፕ። ከዛ ቀጥሎ ቅዱስ አግናጢዮስን እንመለከታለን። እንዲህ እያለ ይሄዳል። ሰመርኔስ ቤተክርስቲያንን ለምሳሌ ብንመለከት ቅዱስ ፖሊካርፕ እንመለከታለን። ኦኬ አንዴ ቆይ ወደ ራሴ ልመለስና እሺ ይሄ ሁሉ ማወቅ ምንድነው አስፈላጊነቱ? ዋት ዘ ፐርፐዝ ብሎ ሰው ሊጠይቅ ይችላል። ምንድነው ፐርፐዙ? አሁን ምንድነው ከቅድም ጀምሮ ከሐዋርያት በኋላም ጳጳሳት ሴሌክት እንደሚደረጉ ኦኬ ጳጳሳት ሴሌክት እንደሚደረጉ ጳጳሳት እንደሚሾሙ ቤተክርስቲያን የምትባለው ነገር
ትቀጥላለች። ከሐዋርያትም በኋላ ቤተክርስቲያን ቀጥላለች። ቤተክርስቲያን እስከቀጠለች ድረስ ደግሞ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ እንዲል መጽሐፍ ቤተክርስቲያን እስከቀጠለች ድረስ ደግሞ የቤተክርስቲያን ራስ ክርስቶስ ኢየሱስ እንደመሆኑ ቤተክርስቲያንን የሚጠብቋት ጳጳሳት ደግሞ ሁሌም አሉ። በሐዋርያዊ ቅብብሎሹ ይቀጥላሉ በሹመቱ። ሐዋርያዊ ቅብብሎች ስንል እንደምታውቁት አንድ በትምህርት በኩል ነው፣ አንድ ደግሞ ስለ ክህነቱን እያወራን ያለ ነው። ጳውሎስ ጢሞቴዎስን እንደሾመው እጅ በመጫን እንደሾመው ጢሞቴዎስን ደግሞ ሌሎች ሰዎች ላይ ፈጥነ እጅን አትጫን ብሎ እንደሚከለክለው በዛ መልኩ ይቀጥላል። አሁን እንዳየነው ደግሞ ጳውሎስና ጴጥሮስ ለምሳሌ ሰማዕትነት ከተቀበሉ በኋላ የሮም ቤተክርስቲያን ያኔ ነበረች፣ ኦፍኮርስ ቀጥላለች። ኦፍኮርስ ሊነስ የሚባል ሰው ጳጳስ መጽሐፍ ቅዱስ ላይ እንደተጠቀሰው ቅድም እንዳሳየዋችሁ ቤተክርስቲያኒቷን የሮም ቤተክርስቲያን ለ12 ዓመት በመንጋ ጠባቂነት ወይ ደግሞ በጵጵስና መርቷታል። ከዛ ቀጥሎም ደግሞ እንመለከታለን አኒንክሌተስ፣ ከዛ በኋላ እነ ቅዱስ ቀሌሜንጦስ። ይሄ ሁሉ ምንድነው የሚያሳየን ከተባለ ቤተክርስቲያን ቀጥላለች። ቤተክርስቲያን አልቆመችም፣ ልትቆምም አትችልም። ያቺ የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን ያቺ የእግዚአብሔር ማደሪያ የተባለችው ያቺ የእግዚአብሔር ቤተክርስቲያን የተባለችው ቤተክርስቲያን ጌታችን ኢየሱስ በደሙ የዋጃት ያቺ ቤተክርስቲያን ሁሌም ትቀጥላለች። ልታቆም አትችልም። ሁሌም እግዚአብሔር አምላክ ጠባቂዎችን ያስነሳላታል። ሁሌም ቤተክርስቲያን መቀጠሏ ብቻ ሳይሆን ደግሞ የእውነት አምድና መሰረት እዚህ ቤተክርስቲያን ውስጥ ነው ያለው። ጋይስ መንፈስ ቅዱስ ያለው እዚህ ቤተክርስቲያን ውስጥ ነው። መንፈስ ቅዱስ የወረደው እዚህ ህብረት ላይ ነው። እዚህ ቤተክርስቲያን ላይ ነው የወረደው፣ የጌታ ቤተክርስቲያን ላይ። ታዲያ ሰዎች ከዚህ ውጪ ለምንድን ነው ሌላ ቦታ እረፍትን የሚያገኙት የሚፈልጉት? ለምን እረፍትን ይፈልጋሉ? ከጌታ ቤተክርስቲያን ውጭ። አሁን ቤተክርስቲያን ስንልና እንደው ኢየሱስ ማለትና ቤተክርስቲያን ሲባል እንደው የተለያየ ነገር አድርጎ የሚያስቡ ሰው አይደለም። ቤተክርስቲያን ምንድናት? የጌታ ስጋው ናት፣ ቦዲው ናት። ይህን ማን የተናገረው? ጳውሎስን የተናገረው። ጳውሎስን ጠይቁት። የጌታ ስጋው ናት ቤተክርስቲያን። ክርስቶስ ኢየሱስን ከስጋው ነጥለን አናየውም፣ ከቦዲው ነጥለን አናየውም ጌታችን ኢየሱስን። ስለ ቤተክርስቲያን ስናወራ ስለ ክርስቶስ ኢየሱስ ነው የምናወራው። ስለ ኢየሱስ ክርስቶስ ስናወራ ዳይሬክትሊ ስለ ቤተክርስቲያን እያወራ ነው። ለምን? ራሷ ነው ቤተክርስቲያን፣ ቦዲው ናት። ብዙ ሰዎች ቤተክርስቲያን ላይ ያላቸውን ጽንሰ ሐሳብ በጣም የተዛባና ግራ የተጋባ ስለሆነ በዚህ ነገር ሲወዛገቡ እንመለከታለን። በቃ ስለዚህ ይህን ነገር እስካሁን እንትን ካልን አንድ ነገር ኮመንት ላይ ኮንፊርም አድርጉ። ያቺ ቅዱስ ጳውሎስ ለጢሞቴዎስ ሲጽፍ የእውነት አምድና መሰረት የተባለችው ቤተክርስቲያን፣ የእውነት አምድና መሰረት የተባለችው ያቺ ቤተክርስቲያን ጋይስ ሁለተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል? ኮሜንት ላይ አሳውቁኝ እስቲ። ያቺ ቤተክርስቲያን ሁለተኛ ክፍለ ዘመን ወይ ደግሞ ሶስተኛ ክፍለ ዘመን ላይ የእውነት አምድና መሰረት መሆኗ ይቀራል ጋይስ? አይቀርም በፍጹም። ኤግዛክትሊ ሊቀር አይችልም። በፍጹም አይቀርም። የእግዚአብሔር ቤት ናት። የእግዚአብሔር ቤተክርስቲያን ናት። የእውነት አምድና መሰረት ናት። የእግዚአብሔር ቤት እንደመሆኗ ደግሞ እግዚአብሔር በሰዎች በኩል አድርጎ ቤተክርስቲያኑን ይጠብቃታል። ለምን? አንደኛ የገሃነም ደጆች አይችሉም ብሎ የተናገረው ራሱ ባለቤቱ ጌታችን ኢየሱስ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ የተናገረው ራሱ ጌታችን ኢየሱስ። ስለዚህ ያ እውነት ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት የተባለው ያ እውነትና ያ የእግዚአብሔር መገለጥ በዚች ህብረት ውስጥ በዚች ቤተክርስቲያን ውስጥ እስከ ዓለም ፍጻሜ ይኖራል ማለት ነው። ይሄ ነው ኢዝሊ። ሰው ይሄን ከተረዳ እንዴ እኔ እግዚአብሔር ምስክሬ ነው የምላችሁ። እንደው ላይክ ኦርቶዶክስ ባለው ራሱ ትንሽ መቼስ ሁላችንም የሆነ ጭንቅላት አለና የሆነ ሚዛን ላይ የምናስቀምጠው ነገር ኦርቶዶክስ ባለው ራሱ ይሄንን ነገር አሁን ከመጽሐፍ ቅዱስ ነው ከቅድም ጀምሮ ስንጠቅስ የነበረው ጳጳሳቱ ራሱ ጋይስ በሚገርም ሁኔታ ከመጽሐፍ ቅዱስ ነው ስንጠቅስ የነበረው ጳጳሳቱ ኢቭን ከመጽሐፍ ቅዱስ እንዴ ምን ይገርማችኋል? መጽሐፍ ቅዱስን የሰጠችን እኮ እቺ ቤተክርስቲያን አይደለች እንዴ? መጽሐፍ ቅዱስንም እኮ የሰጠችን እቺ ቤተክርስቲያን ናት። የአዲስ ኪዳን መጽሐፍትን የሰጠችን እቺ ቤተክርስቲያን ናት። ቤተክርስቲያን የተመሰረተችው ጌታችን ኢየሱስ ክርስቶስ የቤተክርስቲያን ልደት የሚባለው 33 ዓመተ ምህረት ነው እንደምታውቁት። መጽሐፍ ቅዱስ መጀመሪያ ተጻፈ የሚባለው መልእክት የገላትያ መልእክት ነው 48 ዓመተ ምህረት አካባቢ።
በመልእክት ደረጃ መልእክት የሚባል ነገር የአዲስ ኪዳን መጽሐፍት ሳይጻፉ በፊት ቤተክርስቲያን ለ15 ዓመት ወንጌል ስትሰብክ ነበር። የኛ ቤተክርስቲያን እግዚአብሔር ይመስገን ምን ስታደርግ ነበር ጋይስ? ወንጌል ስትሰብክ ነበረ ለ15 ዓመት። መልእክት የሚባል ወንጌላት ሳይታወቁ ሳይጻፉ ለ15 ዓመት ቤተክርስቲያን ወንጌል ትሰብክ ነበር። መልእክታትም የተጻፉት ለቤተክርስቲያን ነው። ጸሐፊዋም መልእክቱን ደግሞ የመነጨው ከማን ነው? ከቤተክርስቲያን። ከቤተክርስቲያን መምህራን፣ ከቤተክርስቲያን ሊቃውንት፣ ከቤተክርስቲያን ጳጳሳት ለቤተክርስቲያን ነው መልእክት የተጻፈው። ከቤተክርስቲያን ለቤተክርስቲያን መልእክታት። ይህንም ጥሩ አገላለጽ ነው። ከቤተክርስቲያን ለቤተክርስቲያን። ጳውሎስን ብንመለከተው የቤተክርስቲያን ብልት ነው። ቤተክርስቲያን ውስጥ ያለ አንድ ብልት ነው ቅዱስ ጳውሎስ። ለማን ጻፈ የገላትያ መልእክትን ከተባለ ለገላትያ ክርስቲያኖች። ጳውሎስ ቤተክርስቲያን ውስጥ የነበረው ጳውሎስ አንድ ብልት የሆነው ጳውሎስ ኦኬ፣ ለማን ጻፈ? ለገላትያ ክርስቲያኖች። አንድ ኮሜንት ቆይ፣ አንዳንድ ሰዎች እንደው ምን አለ እንደዚህ አይነት ነገር ባጽፍ እንደው እስቲ ለዘላለም ባን ላድርግ። ማን ሰይጣን ማኒፌስት ያደርጋል አንዳንድ ይመስለኛል እንደዚህ አይነት ላይቭ ላይ ኦኬ። አይ ብሎክ አድርጌዋለሁ። አትመልሱ ብላኪ ምናምን ለሚለው እንትን አትመልሱ። በቃ ብሎክ አድርጌዋለሁ። ዶንት ሪፕላይ አታድርጉ። እሺ ጋይስ፣ እሺ ቆይ አንዴ ቆይ። እሺ ስለዚህ ከቤተክርስቲያን ለቤተክርስቲያን ነው። መጽሐፍ ቅዱስንም የሰጠችን ቤተክርስቲያን ናት። ዊ ሃቭ ቱ ነው። በቃ ይሄን ማወቅ አለብን ጋይስ። ኦኬ። ስለዚህ ሰው ስለ ትምህርታዊ ነገሩ የተወሰነ ነገር መግቢያ ሰጣችሁና ሌላ ጊዜ በሰፊው እንቀጥላለን። ግን ሰው እንደው ራይት ማይ ትንሽ በቃ ይሄ አለ አይደል ትንሽ የሚያገናዝብ ሰው ትንሽ ብናገናዝብ ሰው እንዴት የቤተክርስቲያን ጽንሰ ሐሳብ መጽሐፍ ቅዱስ ላይ እንዲህ በግልጽ የተቀመጠ ነገር ኦኬ፣ እግዚአብሔር ቃል ተብሎ የተቀመጠ መጽሐፍ ቅዱስ ላይ የተባለው ነገር እንዲህ የተባለ ክርስትና የዛሬ 2000 ዓመት እንደመጣ ሰው እያወቀ በዚህ ደረጃ እንዴት ሰው ልቡ ነው ሊታወር ይችላል ነው ጥያቄ። ሰው የቤተ ክርስቲያንን ጽንሰ ሐሳብ አንደርስታንድ ካረገ ይሄ ሐዋርያዊ ቅብብሎሹን ከተረዳ እያንዳንዱ ምንፍቅና ጋይስ እንዲህ ነው። በቃ እግዚአብሔር ምስክሬ ነው ብላችሁ እያንዳንዱ ምንፍቅና። ለምሳሌ አንዱ ሙስሊም ይመጣና አረ እንደው እንዴ ኒቂያ ጉባኤ 325 ዓመተ ምህረት ላይ የተደረገው ኢየሱስን አምላክ ለማድረግ በእጅ ብልጫ ነው ሲላችሁ፣ ኧረ እባክህ ሲጀመር ትሉና ስለ ጉባኤያት የምትረዱት ስለ ቤተክርስቲያን ስታውቁ ነው። ሲጀመር ልክ እንዲህ ሲላችሁ፣ ኧረ እባክህ እስቲ ወላሂ በል ትሉታላችሁ። ገለጥ ታረጉና መጽሐፍ ቅዱስን መጽሐፍ ቅዱስን እናስቀምጥና እንዴ የሐዋርያት ተከታይ የነበሩትን ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ትምህርቱ ቅዱስ አግናጢዮስን ገለጥ አድርገን ስንመለከተው ጌታችን ኢየሱስ ክርስቶስ ምን ይለዋል? ኢተርናል ወርድ ኦፍ ዘ ፋዘር ይለዋል። የአብ ዘላለማዊ ቃል ይለዋል። ቃል በቃል ጋድ ወይ ደግሞ ያህዌ በሚጠራበት ሴንስ ያህዌ አምላክ ብሎ ይጠራዋል። ገለጥ አድርገህ ታሳየዋለህ። ምንን? አባቶችን ስትረዳ፣ ቤተክርስቲያንን ስትረዳ። አረ ስላሴ የሚባል ትምህርት እንደው ሰዎች ናቸው። ጌታችን ኢየሱስ ክርስቶስ ከአብ ጋር የተካከለ ነው። ወደ ሆሞሲስ የምንለው ማለት ነው። ኦኬ፣ በስልጣን ከአብ ጋር በባህሪ ከአብ ጋር የተካከለ ነው የሚለውን ሰዎች ናቸው የመሰረቱት፣ ሰዎች ናቸው የጀመሩት ቢልህ ወደኋላ መለስ ታደርገውና 200 ምናምን ዓመተ ምህረት ላይ ቅዱስ ጎርጎሪዮስ ገባሬ ታምራት ወይ ደግሞ ሴንት ግሪጎሪ ዘወንደር ወርከር ይባላል። ሴንት ግሪጎሪ ታውማታርገስ ስሙ ትንሽ ስለሚከብድ ሴንት ግሪጎሪ ታውማታርገስ ወይ ደግሞ ሴንት ግሪጎሪ ዘወንደር ሜከር ይባላል። ገባሬ ታምራት እሱን የእሱን ማቴሪያል ገለጥ ታደርግለትና ታሳየዋለህ። ኒቂያ ጉባኤ ከመደረጉ በፊት ኦልሞስት ከ80 ዓመት በፊት ኦኬ፣ ሊትራሊ ኒቂያ ጉባኤ ላይ ያለን የእምነት መግለጫ ሲያስቀምጥ እንደውም ቆይ አንዴ ላንብብላችሁ። እኔ እንደው እዚች እንትን ላይ ሪከርድ ማድረግ የምትችሉ ሰዎች ሪከርድ አድርጉ። እንደው ቆይ አንዴ ማቴሪያሉን ከፍቼ ላንብብላችሁ። እሺ ይቅርታ አድርጉልኝ እናንተ ሰዎች። ትምህርታዊ ነገር ላይ እያንዳንዱ ቶፒክ እግዚአብሔር ቢፈቅድና ቢወድ ነገ እንኳን ነገ ወር ከነገ ወዲያ ገብተን ደግሞ ኦርቶዶክስ ቤተክርስቲያን የምታምናቸው ዶግማዎችን የመጀመሪያ ዶግማ መሆኑ ነገረ ቤተክርስቲያን ውስጥ ያሉ ትምህርቶችን የመጀመሪያ 200 300 ዓመት ላይ በደንብ ሁሉንም እናሳያለን። እሺ ሁሉንም
እሺ እሺ ሴንት ግሪገሪ ዘወንደር ወርከር ይባላል፣ ወይ ደግሞ ቅዱስ ጎርጎሪዮስ ገባሬ ተአምራት ይባላል። ቅዱስ ጎርጎሪዮስ ገባሬ ተአምራት የሚባልበት ምክንያት ምንድን ነው ከተባለ በጣም ተአምር ሰሪ ነበረ። በጣም ተአምር ሰሪ ነበረ። ባይዘዊ ጋይስ በመጀመሪያው ቤተክርስቲያን ውስጥ ተአምራት እንደ አሸን ነበር በቃ የሚሰሩ ብዙ ተአምራት እግዚአብሔር ያሳይ ነበር። ብዙ ተአምራት ብዙ እልፍ አላፍ እና ቅዱስ ጎርጎሪዮስ ሴንት ግሪገሪ ዘወንደር ወርከር የሚባል በጣም ተአምራትን ያደርግ ነበር። በጣም ለዛ ነው ዘወንደር ወርከር ተብሎ ሁላ ማለት ነው ገባሬ ተአምራት ተብሎ ስሙ የተቀመጠውም ለዛ ነው። እና እንዲህ ይላል። አሁን እንዳልኳችሁ ነው። ቆይ በደንብ ስሙ። አንድ የአባቶችን ይሄ የቤተክርስቲያንን ኮንሰፕት ከተረዳን ጳጳሳት ከዛ በኋላ እንደሚተካኩ የቤተክርስቲያን እውነት ደግሞ በአባቶች በኩል እንደሚቀጥል ሰው ከተረዳ ቀደም እንዳልኳችሁ ስላሴ የሚል ትምህርት አንድ ሙስሊም ይመጣና ኦር ጆቫ ዊትነስ ሊሆን ይችላል። ስላሴ የሚለው ትምህርት እንደው የስላሴ ትምህርት ኒቂያ ጉባኤ ላይ ነው የተመሰረተው በ325 ነው ቢላችሁ፣ ኧረ እባክህ ወይ ደግሞ ቀደም እንዳልኳችሁ ወላሂ ትሉሳላችሁ። ጥሉና እና ላሳይ ብላችሁ ማንጋ ትወስዱታላችሁ። ቅዱስ ጎርጎሪዮስ ሴንት ግሪገሪ ዘወንደር ወርከር ኦኬ። የሞተው ራሱ በ270 ዓመተ ምህረት አካባቢ ነው። ምን አልኳችሁ? 270 ዓመተ ምህረት ኒቂያ ጉባኤው ራሱ ከመደረጉ ከ55 ዓመት በፊት ነው ያረፈው። ያኔ ከ55 ዓመት በፊት ያረፈው ከ213 ዓመተ ምህረት እስከ 270 ዓመተ ምህረት የኖረው ቅዱስ ጎርጎሪዮስ ገባሬ ተአምራት እንዲህ ብሎ መልስ ይሰጣቸዋል። እንዲህ ይላል። ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ኦኬ ዲክላሬሽን ኦፍ ፌዝ የሚለው ጽሑፉ ላይ እንዲህ ብሎ ይናገራል። ዜር ኢዝ ዋን ጋድ ከኒቂያ በፊት እንዳልኳችሁ ኦልሞስት ከ70 ዓመት በፊት ነው የጻፈው። ዜር ኢዝ ዋን ጋድ ዘ ፋዘር ኦፍ ዘ ሊቪንግ ወርድ ሐሳቡን ተረጉምላችኋል። ዜር ኢዝ ዋን ጋድ አንድ አምላክ አለ ዘ ፋዘር ኦፍ ዘ ሊቪንግ ወርድ ኦኬ የሕያው ቃል አባት who is his subsistent wisdom and power and eternal image perfect begetter of the perfect begotten father of the only begotten son there is one lord ይላል። አንድ ጌታ አለ only of the only god of god ኦኬ ከአምላክ የተገኘ አምላክ። ኒቂያ ላይ የተመሰረተው ከአምላክ የተገኘ አምላክ አይደለም። ይሄው ከ80 ዓመት በፊት ቅዱስ ጎርጎሪዮስ ገባሬ ተአምራት እንደዚህ ብሎ ይናገራል። ሌሎች አባቶችም አሉ። image and likeness of deity, efficient word, wisdom comprehensive of the constitution of all things, and power formative of the whole creation, true son of the father, invisible of invisible, incorruptible of incorruptible, and immortal of immortal, and eternal of eternal እያለ ይናገራል። ኦኬ ስለ ጌታችን ኢየሱስ ክርስቶስ ሲናገር ይገርማል። የአብ እውነተኛ ልጅ የሆነው እሱ ኦኬ የማይታይ አምላክ ምሳሌ የሚለውን ይወስድና ከዕብራውያን ምዕራፍ 1 ቁጥር 3 ላይ ከማይታይ የተገኘ የማይታይ እያለ ይናገራል። ኦኬ ከእውነተኛ አምላክ የተገኘ እውነተኛ አምላክ። ከዛ ቀጠል ይልና there is one holy spirit having his subsistence from God ከአብ የሰረጸ ኦኬ በወልድ የተገለጠ። ከዛ እንዲህ ይላል ጋይስ መጨረሻ ላይ በደንብ ስሙ። there is a perfect trinity ይላል። ፐርፌክት የሆነ ትሪኒቲ አለ እዛው ጽሑፉ ላይ ዲክላሬሽን ኦፍ ፌዝ ላይ there is a perfect trinity in glory and eternity and sovereignty ፐርፌክት የሆነ ትሪኒቲ አለ። ኦኬ ፍጹም የሆነ ኦኬ ፍጹምት የሆነ ስላሴ ፐርፌክት የሆነ ትሪኒቲ አለ። in glory and eternity በክብር ምን አለ? ፍጹምት የሆነ ስላሴ አለ። ኢተርኒቲ በዘላለማዊነት and sovereignty በገዢነት neither divided nor estranged ይላል። ያለ መከፋፈል ያለ መለያየት በምን በክብር በግሎሪ በምን በሶቨሬኒቲ በገዢነት በምን በዘላለማዊነት ምን አለ? ፐርፌክት የሆነ ትሪኒቲ አለ። ፍጽምት የሆነች ቅድስት ሥላሴ አለ። ስለዚህ አንዱ ሙስሊም ሌላም ማቴሪያል በደንብ ገብተን እናይበታል። ኦን ዘ ትሪኒቲ የሚለውንም ጽሑፍ ገብታችሁ ብትመለከቱ የሴንት ግሪገሪ ዘወንደር ወርከር ኦን ዘ ትሪኒቲ የሚል ጽሑፍ አለ። ገብታችሁ ብትመለከቱ አንድ ሰብስታንስ እንደሆነ ራሱ አንድ ሰብስታንስ የሆሞሲስ አለ አይደል? አንድ ሰብስታንስ ጌታችን ኢየሱስ ወልድ ከአባቱ ጋር አንድ ሰብስታንስ እንደሆነ ራሱ ኦን ዘ ትሪኒቲ የሚለው ጽሑፉ ላይ ያስቀምጣል። ስለዚህ አንዱ መጥቶ ሥላሴ ከእንዲህ በፊት የለም ቢለ እንዲህ መስሚያን ጥጥ አድርገህ ተመለሰለታለህ ማለት ነው።
ኦኬ ጆቫ ዊትነስ መጥቶ ወልድ ፍጡር ነው አብ እሱን ፈጥሮ ነው ዓለማትን የፈጠረው ቢለ እስቲ እንደዛ ብሎ ያመነ አንደኛ ክፍለ ዘመን፣ ሁለተኛ ክፍለ ዘመን ላይ፣ ሶስተኛ ክፍለ ዘመን ላይ ከአሪዮስ በፊት የቤተክርስቲያን አባት አሳየኝ ትለዋል። ቤተክርስቲያን ኮንሰፕትን ከተረዳ ከአሪዮስ በፊት እስቲ እንደዛ ያመነ አሳየኝ። አብ ወልድን ፈጥሮ በወልድ ዓለማትን ፈጠረ ብሎ ያስተማሪ የቤተክርስቲያን አባት እንደዛ ያመነ ኮሚኒቲ በእምነት ደረጃ አሳየኝ። ከየትም አያመጣ፣ ከየትም ሊያመጣ አይችልም። ኦኬ ጴንጤው መጥቶ ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ እንትን ቢለ እንዴ ይሄው ጎራ ጠጋ ታረገውና እነ ቅዱስ አግናጤዎስን ታሳየዋል። በግልጽ ቅዱስ ቁርባን ዘላለማዊ ሕይወትን የሚሰጥ እንደሆነ ኦኬ ከክርስቶስ ኢየሱስ ጋር ለዘላለም እንድንኖር የሚያደርገን የኢሞርታሊቲ ሜዲሲን እያለ ያስቀምጡታል። ጥምቀት አያድንም፣ ጥምቀት እንደው እንዲህ ነው ቢል ከመሬት ተነስቶ አረ ጥምቀት ያድናል ብለህ ስንት አባቶች አሸን አባቶች ትጠቅስለታል። መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ቢል አረ ኒቂያ ጉባኤን ናይሲኖ ኮንስታንቲኖፕል ክሪድን ይዘህ ሄደህ ታሳየውና ከአብ የሚሰርጸው መንፈስ ቅዱስ ተብሎ በጉባኤ ደረጃ እምነት እንደተቀመጠ ታሳየዋል። ሰው ቤተክርስቲያን ኮንሰፕቱን ከተረዳ የቸርችን ኮንሰፕት ኦር የቤተክርስቲያንን ኮንሰፕት ከተረዳ በቃ ለዚህ ነው ኦኬ በቀላሉ ነገሮችን መረዳት ይቻላል። ትምህርታዊ ነገሮችን እናነሳለን። ለምሳሌ ኦርቶዶክስ ቤተክርስቲያን የምታምናቸው ነገሮች ዶግማዊ የሆኑ ነገሮች፣ ነገረ ቤተክርስቲያን ውስጥ ያሉ ነገሮች በመጀመሪያ 200 ዓመት እያንዳንዱን ቲክ እያደረግን በአባቶች ትምህርት ለምን ይሄ እውነት የተባለው እግዚአብሔር አምላክ ቅድምን ተባብለናል። የሐዋርያት ሥራ ምዕራፍ 20 ቁጥር 28 ጠቅሰን መንፈስ ቅዱስ ቤተክርስቲያንን ትጠብቋት ዘንድ ጳጳሳት አድርጎ ለሾሙባት ይላል። ቤተክርስቲያን የምትጠበቀው በማን ነው? በመንፈስ ቅዱስ። በማ በኩል? በጳጳሳቱ በኩል የምትጠበቀው። ስለዚህ ይሄ ትምህርትም የእውነት አምድና መሰረት እንደመባሏ በዚህ በኩል ይቀጥላል ማለት ነው። ይቀጥላል፣ ይጠበቃል። አንድ ሰው ይነሳና ኦርቶዶክስ የሚል እኮ መጽሐፍ ቅዱስ የለም፣ መጽሐፍ ቅዱስ ላይ ነው። ኦርቶዶክስ ማለት ኦርቶና ዶክስ ከሚሉ የግሪክ ቃል የመጣው በቀጥተኛ መንገድ ማለት ነው። ሌላ ነገር የለውም። ኦርቶዶክስ ማለት ሜይ ቢ ትርጉም ለማታውቁ ኦፍ ኮርስ ክርስቲያኖች እንኳን በደንብ ታውቁታላችሁ። እኛ ኦርቶዶክስ ክርስቲያን ነው የምንባለው። ኦርቶዶክስ ማለት ቀጥተኛ መንገድ ማለት ነው። ሌላ ምንም ነገር የለም። ዘራይት ፌዝ ቀጥተኛ እምነት ወይ ደግሞ ቀጥተኛ መንገድ ማለት ነው። ኦርቶዶክስ ነን ብለን ኮንፌስ ስናደርግ ወይ ደግሞ ኦርቶዶክስ ክርስቲያን ነን ብለን ስንናገር ቀጥተኛውን እምነት ያልተበረዘውን ከሐዋርያት ኦኬ ከሐዋርያት በኋላ ደግሞ በሐዋርያን አበው በኩል ተጠብቆ ከዛ በኋላ ትላልቅ በሚባሉ በቤተክርስቲያን አባቶች መስዋዕትነት ከፍለውበት ዋጋ ከፍለውበት ጠብቀው ያመጡትን ትምህርትና እምነት ያንን እምነት አምናለሁ እያልኩ ነው ኦርቶዶክስ ነኝ ብዬ ሳሳይ። ሌላ ነገር አለ። ኦርቶዶክስ የሚል እንደው መጽሐፍ ቅዱስ ላይ ሲያሳየኝ ይሄ የጅል ጥያቄ ነው። አትጃጃሉ፣ ራሳችሁን አብዴት አድርጉ። ምንፍቅና አንዳንዴ እኮ አብዴት ማድረግ አለበት። ኦርቶዶክስ ማለት ቀጥተኛ መንገድ ቀጥተኛ እምነት ነው። ኦኬ እውነተኛ የሆነ እምነት ፌዝ ማለት ነው ብዬ የነገርኩ እንደው መጽሐፍ ቅዱስ ላይ ያሳየኝ ስትል እንዲህ ስትጃጃል እኔም ደግሞ እስቲ ስላሴ የሚል ቃል መጽሐፍ ቅዱስ ላይ ያሳየኝ ብዬ የጅል አርጊውመንት አነሳላለሁ። የኦንሊ ጂሰሶች የሁሉም የሙስሊሞች የጅል ጥያቄ ማለት ነው። ኦኬ ስለዚህ ለዛ ነው ሰው ቤተክርስቲያን ቀጣይነቷን እንኳን በጣም ብዙ ሰዎች ከመዘንጋታቸው የተነሳ ጋይዝ እኔ ልንገራችሁ፣ በጣም የሚያሳዝነኝን አንድ ነገር ልንገራችሁ። እግዚአብሔር በሚያውቀው ሰው ቤተክርስቲያን አንዴስቲ የሆነ ሰው ገዝት ልክ ያለው ብሎ ጽፎልኝ ነበረ። ቴክስት አድርጎልኝ ግን ስቲል አላየሁትም። እሺ ሰው ቤተክርስቲያን ቀጣይነቷን በጣም ከመርሳቱና ካለማመኑ የተነሳ ኦኬ በጣም አንዳንድ የጅል ጥያቄ ትሰማላችኋል ሚዲያ ላይ። ለምሳሌ ቅድስት አርሴማ ሲባል እስቲ አርሴማ መጽሐፍ ቅዱስ ላይ ነው ስለሷ የተጻፈ ምን አለ? አርሴማ እንደው መጽሐፍ ቅዱስ ላይ እስቲ ስለ አርሴማ ምን የተባለ ነገር አለ? አሁን ይቅርታ አድርጉልኝ፣ ሰው መናቅ አይደለም የጅል ጥያቄ ይባላል። ቤተክርስቲያን አለማወቅ፣ የቤተክርስቲያን ኮንሰፕትን አለመረዳት። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ለምን ትጻፋለች? ኦኬ ቅድስት አርሴማ እኮ እስቲ አንዴ ውሃ አልጠጣ ትን እንዳይለኝ መሰለኝ ውሃ አልጠጣ።
ይሄ ምን ይባላል? ቅድስት አርሴማ መጽሐፍ ቅዱስ ላይ ያሳየኝ እስኪ፣ ቅዱስ ጊዮርጊስን እስኪ መጽሐፍ ቅዱስ ላይ ያሳየኝ የሚል ሰው ይሄ የጅል ጥያቄ። ራሳችሁን አብዴት አድርጉ። ቅድስት አርሴማ ለምን መጽሐፍ ቅዱስ ላይ ትጻፋለች? ኦኬ መጽሐፍ ቅዱስ እኮ ተጽፎ የመጨረሻዎቹን ስትመለከቱ ለምሳሌ ሐዋርያት ስራ ነው አይደለ? የሐዋርያት ስራ ላይ እንመለከታለን። ሐዋርያት አገልግሎት ላይ ተሰማርተው በቃ መጽሐፍ ቅዱስ ለምሳሌ በታሪክ ደረጃ እስከ ስንት ዓመተ ምህረት ያለውን ብላችሁ ብትመለከቱ የመጀመሪያ ክፍለ ዘመን ላይ ያለውን ብዙ ነገር ነው የምንመለከተው። አርሴማ ከ200 ምናምን ዓመተ ምህረት በኋላ ነው ላይክ 200 ምናምን ዓመተ ምህረት ላይ 300 200 እና 300 ዓመተ ምህረት መካከል ነው የነበረችው። ቅዱስ ጊዮርጊስ እንደዛው ለምን ይጻፋል መጽሐፍ ቅዱስ ላይ? ነገር ግን ቤተክርስቲያን አያችሁ አይደል ጋይስ፣ ቤተክርስቲያን ሕያው መሆኗን ኦር ቤተክርስቲያን ቀጣይነቷን ቤተክርስቲያን ጌታ ኢየሱስ በተናገረው የተስፋ ቃል መሰረት ለዘላለም መኖሯን ሰዎች ስለማያምኑ ሁሉም ቅዱሳን የምንላቸው እዛው አንደኛ ክፍለ ዘመን ላይ ማብቃት አለበት የሚል አይነት ማይንድ ሴት ላይ መጥተዋል። ኦኬ አንደኛ ክፍለ ዘመን ላይ ቤተክርስቲያን ማብቃት አለባት የሚል በጣም የደከመ አርጊውመንት፣ ቤተክርስቲያንን ያለመረዳት። ኦኬ ለዛ ነው ይሄ የጅል ጥያቄ ይባላል። እንደዚህ አይነት ጥያቄ ሲጠይቋችሁ መጀመሪያ የቤተክርስቲያንን ኮንሰፕት ነገሯቸውና ነገር ግን ጥያቄው እንዲሁ እንድታውቁ የጅል ጥያቄ ነው። ለምን ትጻፋለች ቅዱስ አርሴማ? ቅዱስ ጊዮርጊስ ለምን ቤተክርስቲያን ላይ ይጻፋል? መጽሐፍ ቅዱስ ላይ ለምን ይጻፋል? አይጻፍም። በቃ መጽሐፍ አያስፈልገውም። ለምን መጽሐፍ ያስፈልገው? አያስፈልገውም። ቤተክርስቲያን ቀጣይ ናት። ዛሬ እኛ ካለንበትም በኋላ ከዛሬ በኋላ ገና ከ200 ከ1000 ዓመት በኋላ ብዙ ቅዱሳን ቤተክርስቲያን ውስጥ ይነሳሉ። ኦኬ እነዛስ ቅዱሳን ለምን አልተጻፈም ብላችሁ ወደ መጠየቅ እንዳትሄዱ፣ ያስፈራል። ኦኬ ጋይስ ያስፈራል። ስለዚህ እንደዚህ አይነት ጥያቄዎች መጠየቅ ማቆም። ከዛ ባለፈ እንደው ራፍሊ ከቤተክርስቲያን ጋር በተገናኙ በጣም ሌም የሆኑ የሚነሱ አርጊመንቶች፣ ሌላው እኛ ኦርቶዶክስ ብለን እንጠራለን። ኦፍ ኮርስ ኦርቶዶክስ ክርስቲያን ነው የምንባለው። ኦኬ ኦርቶዶክስ ምንድነው የምንባለው? ክርስቲያን ነው የምንባለው። ኦኬ መለያችን ራሱ ጋይስ አይገርማችሁም? ግን አይገርማችሁ? ለምሳሌ እኔ አሁን መለያዬ ምንድነው ከተባለ መስቀል ነው አይደል? ሁላችንም አንገታችን ላይ መስቀል አለ። ለምሳሌ እኔ አሁን መለያዬ መስቀል ነው። መስቀል አንገቴ ላይ ሳሳይ ግን እንደው ዝም ብሎ ለጌጥ አይደለም ማለት መስቀል የምናደርገው። ማንን ነው ኮንፌስ እያደረግን ያለ ነው? የተሰቀለው። አንድ የእንትና መዝሙር ታውቁታላችሁ ጋይስ? አንድ መሀል ላይ ይቅርታ መዝሙሩ ትዝ አለኝና ያው መዝሙር እንኳን በራሴ ድምፅ መዘመር አልችልም እንደምታውቁት። የተሰቀለውን ኢየሱስን ሳየው የሚለው መዝሙር የዘማሪ ቴዎድሮስ በጣም ደስ የሚል መዝሙር አለው። ቆይ በኋላ አሰማችኋለሁ መዝሙሩ። በእኔ ድምፅ ከሆነ እዚህ ጋር 800 ምናምን ሰው አለ፣ 100 ሰው እንዳይቀር ፍራቻ ስላለን መዝሙሩን በኋላ አሰማችኋለሁና መስቀል ለምሳሌ አንገቴ ላይ ሳደርግ ኮንፌስ እያደረግኩ ያለሁት ምንድን ነው? የተሰቀለው ኢየሱስ ክርስቶስ ነው። ኦኬ በመስቀል ላይ ስለ እኔ ብሎ የሞተው ጌታችን ኢየሱስን ነው ኮንፌስ እያደረግኩ ያለሁት መስቀል ሳደርግ። ማን ነው ኮንፌስ? ጌታችን ኢየሱስን ነው ኮንፌስ እያደረግኩ ያለሁት፣ ምንም ሌላ የለም። በመስቀል ላይ ስለተሰቀለው የተሰቀለው ጌታችን ኢየሱስን ኮንፌስ እያደረግኩ ነው። ቤተክርስቲያናችን የትም ቤተክርስቲያን ሄዳችሁ ብትመለከቱ ጉልላቷ ምንድን ነው? እስኪ ጉልላቷ ላይ ምንድን ነው ያለው ጋይስ? ኮሜንት ላይ አሳውቁ። ጉልላቷ ላይ ምንድን ነው ያለው? የቤተክርስቲያናችን የትም ቤተክርስቲያን የትም ደብር ላይ መስቀል። መስቀል የቤተ ክርስቲያን ራስ ማን ነው? ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የመስቀል ስራ እንደው ዝም ብላ ቤተክርስቲያን እንደው እንደ ታሪክ በቃ ኢየሱስ ተሰቅሎላል፣ ኢየሱስ ሞቶላል አይደለም። ኮንፌስ የምታደርገው በሁሉ ነገሯ ነው። ኦኬ በሁሉ ነገሯ ቤተክርስቲያን በሁሉ ነገሯ ጌታን ትሰብካለች። ለዛ ነው ቤተክርስቲያን ጉልላት ላይ መስቀል የሚቀመጠው። ለዛ ነው ኮንፌስ የምታደርገው ራስ ይሆነልኝ ብላ ነው። ኦኬ ሙሽራይቱና መንፈሷ አይደለም ይላል ራስ የሆነልኝ ያ የሞተልኝ በመስቀል ላይ የሞተልኝ ስለኔ ብሎ ደሙን ያፈሰሰው ክርስቶስ ኢየሱስ ቅዱሱ የእግዚአብሔር ልጅ ነው ብላ ነው ኮንፌስ እያደረገች ያለችው። ይሄ ትልቅ ኮንፌሽን ነው። እኔም አንገቴ ላይ መስቀል ሳደርግ የትኛው ለዚህ ነው ባይዘው መስቀል ስናደርግ በቃ ክርስቲያኖች እንደው መስቀላችን ሁሌ ደረታችንን ነፍተን ፊት ለፊት እንዲወጣ አድርገን መንቀሳቀስ ያለብን። ይሄ ትልቅ ኮንፌሽን ነው። ኦኬ ምን ማለት ነው? የሞተልኝ ኦኬ ጌታችን ኢየሱስ ክርስቶስ የምርም ነው በቃ መስቀል ላይ ሞቶልናል። አምላክ በስጋ ተገልጦ አምላክ በስጋ ሞተ ብሎ መጽሐፍ እንዲናገር ሞቶልናል። ይህንን ኮንፌስ የምናደርገው ይሄ ክርስትና ከበፊትም ጀምሮ የነበረ ነው። አሁን አልኳችሁ እኮ እንደው ብዙ ነገር እናወራ ከተባለ በጣም ለምሳሌ በቅዱስ መስቀል ማማተብ ኦኬ
በአብ በወልድ በመንፈስ ቅዱስም ማማተብ። ለምሳሌ ከነተርቱሊያን ጊዜ ጀምሮ እኮ ጋይስ በጽሁፍ ደረጃ ማሳየት እንችላለን። ኦኬ ከነተርቱሊያን ጊዜ የዛሬ 1800 ዓመት የነበሩ ከ1800 ዓመት በፊት የነበሩ ክርስቲያኖችን ሄዳችሁ ብትመለከቱ ጋይስ ክርስቲያኖችን ሄዳችሁ ብትመለከቱ በቅዱስ መስቀል ያማትቡ ነበር። በቅዱስ መስቀል የጌታ ቤተክርስቲያን መገለጫዎች አሉ። ኦኬ የዛሬ 1800 ዓመት የነበሩ ክርስቲያኖች ጋር ሳስቡት በመስቀል ያማትቡ ነበር። በእነ ቅዱስ አትናቴዎስ የቅዱስ አትናቴዎስን ጽሁፍ ብትመለከቱ ላይፍ ኦፍ ሴንት አንቶኒ ወይ ደግሞ የአባ እንጦንስ ህይወት በጻፈ በጽሁፉ ሄዳችሁ ብትመለከቱ ኧረ በስመ አብ እንዴ ይሄን ምልክት አጋንንት እንዴት አባ እንጦንስ ማለት ነው ጋይስ ቅዱስ አባ እንጦንስ በቅዱስ መስቀል ምልክት ማለት ነው አጋንንትን እንዴት ያንቀጠቀጥ እንደነበረ you have no idea አጋንንትን እንዴት ያንቀጠቀጥ እንደነበረ እንዴ የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ። ኦኬ የቅዱስ ጊዮርጊስን ታሪክ መውሰድ ትችላላችሁ አይደል? መርዝ እየቀረበለት እንኳን በእጁ አይደለም በግንባሩ አማትፎ መርዙን ሲጠጣ ትመለከታላችሁ። መስቀል ኃይላችን ነው ስንል የምርም ኃይላችን ኦኬ የምርም ኃይላችን በዛ ውስጥ የሚሰራው ማን ነው? ጌታችን ኢየሱስ። ሊቁ አውገስጢን ከዚህ በፊት እንደነገርኳችሁ ሊቁ አውገስጢን ወይ ደግሞ አውገስጢኖስ ያው እንግዲህ ያው በካቶሊኮችና በኢስተርኖች ዘንድ ሴንት ተብሎ ይጠራል። እኛ ጋር ሊቅ ነው የሚባለው በእኛ ቤተክርስቲያን እንደምታውቁት። እና ምን ብሎ ይናገራል? ሲቲ ኦፍ ጋድ መጽሐፉ ላይ ማለት ነው ቡክ 22 ላይ ሲቲ ኦፍ ጋድ ቡክ 22 ላይ ከቁጥር 8 ጀምሮ ያለውን ሲናገር ምን ብሎ ይናገራል? በዛ ጊዜ ይደረጉ ስለነበሩ ተአምራት ሄዳችሁ ስትመለከቱ እግዚአብሔር ብዙ ተአምራትን ያደርጋል። በምን በኩል አለ? በቅዱሳኑ በኩል ያደርጋል። በምን? ከዛ በመስቀል ምልክት። እንግዲህ እዛ ላይ ከዚህ በፊት አንብቤላችኋል አይደል? እስቲ አንብቤላችኋል አይደል ጋይስ የምታስታውሱ ከሆነ በዛ ጊዜ በጣም ጡቷን ትታመም የነበረች ሰው እግዚአብሔር ራእይ አሳይቷት በጣም ትታመም የነበረ ሰው ከዛ ቤተክርስቲያን ስትሄጂ እንደዚህ አይነት ሰው ታገኛለሽ። ያ ሰው በመስቀል ምልክት ያማተብብሻል። ከዛ በኋላ ነፃ ትሆኛለሽ። እሱን አንብቤላችኋል አይደል? እስቲ ኮሜንት ላይ ያሳውቁ። ካልሆነ አሁን ገብቼ አነብላችኋለሁ። አንብቤላችኋለሁ። የምታስታውሱ ሰዎች አላችሁ? ካልሆነ አነብላችኋለሁ። እሺ አልሰማንም የሚል ነገር እሺ አንዴ ቼክ ላድርገው እስከዛ ድረስ እሺ ቆይ አንዴ አነብላችኋለሁ። እስከዛ ግን አንድ መዝሙር መሀል ላይ ልጋብዛችሁ መሰለኝ። ቆይ እሺ ይነበብላችኋል። ያው ብዙዎቻችሁ ሰዎች አነብላችኋለሁ። ቅዱስ መስቀል ላይ ኢዝሊ ነው ባይዘው ኦርቶዶክስ እኔ እኮ በዚህ ቤተክርስቲያን እግዚአብሔርን ነው የምለው። ምን በጣም ደካማ በስጋ ደካማ ብንሆንም እግዚአብሔርን በጣም ሁሌ የበለጠ የተወሰነ ነገር እያነበባችሁ የሆነች እውቀት እያገኛችሁ በመጣችሁ ቁጥር እቺን ቤተክርስቲያን እንዴት እንደምትወዷት በጌታ ስም እመቤቴን ነው የምላችሁ። ኧረ በስመ አብ እንዴት እንደምትወዷት እግዚአብሔር ምስክሬ ነው የምላችሁ። እግዚአብሔር ይመስገን እንደው እውነት እሱ ባወቀው እግዚአብሔር ይመስገን። እሺ አንዴ ያነብላችኋለሁ። እሺ ኦገስቲን ኦፍ ሂፖ ሲቲ ኦፍ ጋድ እስከዛ ድረስ ቆይ መዝሙር ልክፈትላችሁ። የቅዱም መዝሙር ልጋብዛችሁ ያላወቃችሁ ሰዎች ካላችሁ ይሄ የተሰቀለውን ኢየሱስን የሚለው የተሰቀለው ኧረ በስመ አብ ይቅርብኝ ተው ስሜታዊ ሆኜ መዝሙር መዘመር ጀምሬ ነበር ጋይስ አፉ በሉኝሽ። ይቅርታ በጣም ለጆሮአችሁ ላይ ለደረሰው ችግር በጣም ይቅርታ ጠይቃለሁ። እኔ እስከዛ ድረስ መዝሙሩን ከፍቼላችሁ የተወሰነ መዝሙሩን እንስማውና አነብላችኋለሁ ተአምሩን በቅዱስ መስቀል ምን አይነት ተአምር እግዚአብሔር ያን ጊዜ ያደርግ እንደነበረ። ኦኬ እስከዛ ድረስ እኔ ተአምሩን አወጣዋለሁ። ግጥሙን በጣም ደስ ይላል።
ጌታችን ኢየሱስ ለእኛ ያደረገል ኦፍኮርስ ያው እኛ እሱ ያደረገውን ነገር በእርግጥ እኛ ያው በጣም ደካማ ምናምን ስለሆንን ግን ያው መጣር ያስፈልጋል። በዚህ ሁሉ ውስጥ መጣር ያስፈልጋል። እግዚአብሔር ለእኛ ያደረገው ነገር ቀላል ነገር አይደለም። ኦኬ እግዚአብሔር ይገርማል። እሺ እንዲህ ይላል። ቀደም ያልኳችሁ ነገር ይሄ ታምሩ ላንብብላችሁ። ይሄ በቅዱስ መስቀል የተሰራውን ተአምር ማለት ነውና አንዴ ቆይ ኮሜንቱን ላጥፋው። ይህንን ምን ላይ ታገኙታላችሁ? የሊቁ አውገስቲን ወይ ደግሞ አውገስጢኖስ። እንግዲህ አሁን የማነብላችሁ ተአምር በደንብ ስሙት። እንግሊዝኛውን አነበውና ከዛ አማርኛውን ተረጉምላችኋለሁ፣ ሀሳቡን ማለት ነው፣ አጠር ባለ መልኩ። ያው ሰዎች እሺ እና ታማሚ ነበረች አንድ ሴት። ምን ነበረች እንዳልኳችሁ? እንዲህ ይላል ሊቁ አውገስቲን ቡክ 22 ሲቲ ኦፍ ጋድ ላይ ማለት ነው። ቡክ 22 ቻፕተር 8 ላይ ታገኙታላችሁ። ሲቲ ኦፍ ጋድ ቡክ 22 ቁጥር 8 ላይ እና ያው አሁን ካንሰር እንደምንለው ጡቷን በጣም የምትታመም ሴት ነበረች፣ ክርስቲያን ሴት ማለት ነው። ኦኬ ጡቷን በጣም የምትታመም ክርስቲያን ሴት ነበረች። እንዲህ ይላል ኢን ዘ ሴም ሲቲ ኦፍ ካርቴጅ ሊቭድ ኢኖሴንቲያ፣ አንድ ኢኖሴንቲያ የምትባል አንዲት ሴት ትኖር ነበረ። ኤ ቬሪ ዲቫውት ውመን ኦፍ ዘ ሃይስት ራንክ ኢን ዘ ስቴት። ዲቫውት ማለት እንግዲህ ያው ሃይማኖቷ ላይ ጎበዝ የሆነች እና ሃየር ራንክ ያላት ደግሞ አላል በጊዜው በነበረው የስልጣን ሃይራርኪ ላይ ከፍ ያለ ቦታ ስልጣን የነበራት። ሺ ሃድ ካንሰር ኢን ዋን ኦፍ ሄር ብሬስትስ፣ በአንዷ ጡት ላይ ምን ነበር? ካንሰር ነበረባት ወይ ደግሞ የጡት ህመም ማለት ነው። ኤ ዲዚዝ ዊች አስ ፊዚሺያንስ ሴይ ኢዝ ኢንኩረብል ኦርዲነሪሊ ዜርፎር ዜይ ኢዘር አምፑቴት ኤንድ ሶ ሰፓሬት ፍሮም ዘ ቦዲ ኦፍ ዘ ሜምበር ኦን ዊች ዘ ዲዚዝ ሃዝ ሲዝድ። ዶክተሮችን ታማከርና ዶክተሮች ምን ይሏታል? በቃ ይሄ ምንም ተስፋ የሌለው ነገር ነው፣ መቆረጥ አለበት ጡትሽ ይሏታል። ይሄን አውገስጢኖስ የጻፈው። ኦኬ ጡትሽ መቆረጥ አለባት ይሏታል። ኦኬ አትሊስት ፔሸንቷ ወይ ደግሞ የሷ ህይወቷ ትንሽ ረዘም እንዲል that the patient's life may be prolonged a little though death is inevitable even if somewhat delayed they abandon all remedies following as they say the advice of hypocrites። መሞትሽ አይቀርም ነው ዞሮ ዞሮ በጣም ወደ ሰውነቷን ገብቶ ነበርና መሞትሽ አይቀርም፣ ግን አትሊስት እድሜሽን ለማራዘም መቆረጥ አለበት ጡትሽ ትባላለች። እቺ ኢኖሴንቲያ የምትባል ሴት ማለት ነው። ኦገስቲን እንግዲህ በነበረበት ጊዜ የተደረገ ታምር ነው። this the lady we speak of had been advised to by a skillful physician who was intimate with her family። ለቤተሰቦቿ ቅርብ የነበር አንድ ዶክተርም አማክራ ነበር። ተስፋ በመቆረጥ ምን ታደርጋለች? and she betook herself to God alone by prayer። ራሷን ወደ እግዚአብሔር ሄዳ ጸለየች ይላል። ማን መድኃኒት እንዲሰጣት? እግዚአብሔር አምላክ። የማ አምላክ? የክርስቲያኖች አምላክ ጌታችን ኢየሱስ ፈውስ እንዲሰጣት ምን አለች? ወደ እግዚአብሔር ሄዳ ጸሎት ጀመረች። on the approach of Easter ፋሲካ በሚቀርብበት ሰዓት ላይ ማለት ነው she was instructed in a dream to wait for the first woman that came out from the baptistery። ፋሲካ እየቀረበ ሲመጣ በህልሟ ራእይ ታያለች። on the approach of Easter she was instructed in a dream በህልሟ ከዛ በኋላ በህልሟ ውስጥ ራእይ ታይና ትእዛዝ ነገር ይነገራታል። ትእዛዙ ምን ነበር መሰላችሁ? በህልሟ ያየችው to wait for the first woman that came out from the baptistery after being baptized። ኦኬ ቤተክርስቲያን እንድትሄድና ከዛ በኋላ አላለ ያው ማያገቡ እንደምንለው ላይክ ሰዎች ተጠምቀው የሚወጡበት ከዛ ተጠምቃ የምትወጣ ሴት የመጀመሪያውን ሴት እንድትጠብቃት በህልሞ ይነገራታል። ከዛስ and to ask her to make the sign of Christ upon her sore። በደንብ ስሙኝ ጋይስ። ከዛ ከመጠመቂያው የምትወጣውን ሴት ኦኬ በህልሟ ይሄ ትእዛዝ ተሰጣት። በቃ ከመጠመቂያ መጀመሪያ የምትወጣውን ሴት ጠብቂና ያመመሽ ቦታ ላይ የመስቀል ምልክት ምንድነው ያለው? to make the sign of Christ upon her sore። ያመመሽ ቦታ ላይ የመስቀል ምልክት አድርጊልኝ ብለሽ ጠይቂያት የሚል ትእዛዝ በህልሟ ታያለች። ማ ኢኖሴንቲያ የምትባል በህልሟ እግዚአብሔርን በጸሎት ለመነች። ከዛ ይሄንን ትእዛዝ እግዚአብሔር በህልሟ ያሳያታል። ኦኬ ከዛ she did so ይላል ኦገስቲን። እንደዛም አደረገች and was immediately cured። ምን አለ? ተፈወሰች። እግዚአብሔር አምላክ እንዳላት። ኦኬ ኢስተር ሲቀርብ ኦር ፋሲካ በሚቀርብበት ሰዓት ላይ ከዛ ከመጠመቂያው የምትወጣውን የመጀመሪያውን ሴት ሄዳ
ያመማት ቦታ ላይ የመስቀል ምልክት አድርጊልኝ አለቻት። የመስቀል ምልክት አደረገችላት፣ ተፈወሰች። መኖር አትችይም የተባለች መኖር አትችይም የተባለች በምን? ይሄው በመስቀል ምልክት ያመማት ቦታ ላይ እምነት በዚህ ደረጃ ነው ጋይስ። መስቀል ምልክት በቅዱስ መስቀል ማማተብ ሰዎች ሙታኑን ላይ ያስነሱበት ነበር። በቅዱስ መስቀል ምልክት ማን ነው እየሰራ ያለው? ጌታችን ኢየሱስ ነው። እቺም ኢኖሴንት የምትባለውም ከዚህ ከታመመች ከጡት ካንሰር ስትፈውስ ተመለከተ። ይሄን የጻፈው ሊቁ አውገስጢኖስ ነው። ሊቁ አውገስጢኖስ። ከዛ በኋላ okay, the physician who had advised her to apply no remedy if she wished to live a little longer when he had examined her after this and found that she who ከዛ በኋላ መጀመሪያ ያማከረችው ዶክተር አልነበረ ጋይስ። ያ መጀመሪያ ያማከረችው ዶክተር ደግሞ ምንም እንዳታረጊ በቃ አድሚሽን እንዲረዘም ከፈለግሽ ምናምን ነገር እንደዛ ብሎ ያማከራት ያ ዶክተር ከዛ በኋላ መረመራት፣ ኤግዛማይን አረጋት። ከዛ በኋላ ይላል was afflicted with that disease was now perfectly cured, eagerly asked her what remedy she had used, anxious as we may well believe, to discover the drug which should defect the decision of Hippocrates. ከዛ በኋላ ዶክተሩ ተገርሞ ዶክተሩ ጋር ሄዳ ትታከማለች ጋይስ። ካንሰር የለባት ካንሰር የለባት አንዴ ዶክተሩ ምን አይነት መድኃኒት ተጠቅማ ነው የሚሆነው ብሎ በጣም ማወቅ ፈልገው። ኦኬ እንዴት ትሞታለች ተብላ የነበረች ሰው ምን አይነት መድኃኒት ብትጠቀም ነው እንደዚህ የተፈወሰችው ብሎ ለማወቅ ከመጓጓት የተነሳ ይጠይቃታል። ተፈውሳለች ሲመረምራት የለባት ቼክ ሲያደርጋል። ኦኬ but when she told him what happened, he is said to have replied with religious politeness, though with a contemptuous tone and an expression which made her fear he would utter some blasphemy against Christ. I thought you would make some great discovery to me. አዲስ ነገር የምትነግሪኝ መስሎኝ ነበር አይነት ነገር አላት ዶክተሩ የተፈጠረውን ነገር ስትነግረው። ኦኬ she shuddering at his indifference quickly replied, what great thing was it for Christ to heal a cancer? ኮመንት ላይ እሷ ያለችው ነገር አይገርምም ጋይስ? እምነቷ ለክርስቶስ ምን ይገርማል? ኦኬ what great thing was it for Christ to heal a cancer? ለክርስቶስ ኢየሱስ ካንሰር መፈወስ ምን ይገርማል አለች። ያቺ ተፈወሰችው ሴት ምን ይገርማል? ለጌታችን ለኢየሱስ ካንሰር መፈወስ እንደው በቅዱስ መስቀል ምልክት ምን እንኳን ጌታችን ኢየሱስ አይደለም እሱ በሰጠን ጸጋ ራሱ ጌታ እኮ ተናግሯል ወንጌል ላይ። ኦኬ በእኔ የሚያምን እኔ የማደርገውን ከዚያም በላይ ያደርጋል። ምን አለ? በእኔ የሚያምን እኔ የማደርገውን ከዚያም በላይ ያደርጋል። በዚህ በኩል ፈወሳል። ንግግሯ በጣም የሚገርም ነው። what great thing was it for Christ to heal a cancer, who raised one who had been for days dead. አራት ቀን ሞቶ የነበረው አልዓዛርን ከሙታን ያስነሳው ክርስቶስ ኢየሱስ ካንሰርን መፈወስ ምን ለሱ ብርቅ ነው ብላ ተናገረች። ጌታችን ኢየሱስ ስሙ የተመሰገነ ይሁን። እውነት ያን የነበረችው አክቲቭ የነበረችው ቤተክርስቲያን ዛሬም ድረስ አክቲቭ ናት። ቤተክርስቲያን ውስጥ እኮ ጋይስ የኛ ቤተክርስቲያን በጣም ወድላትን አንድ ነገር ልንገራችሁ። የጌታ ቤተክርስቲያን እንደው ተአምር አሁን እነዚህ ተአምራት ፈውሶች የስጋ ፈውሶች እኛ ቤተክርስቲያን ውስጥ የሚደረገው ነገር ጋይስ ለሰዎች ሼር ቢደረግ ኦኬ እኛ ቤተክርስቲያን ውስጥ ጋይስ አረ መድኃኔዓለም ስንቱ ሙስሊሙ ጴንጤው እምነት የሌለው እንዴ በየጸበሉ እምነት እየተቀባ ጸበል እየተጠመቀ በቅዱስ ቁርባኑ በኩል ስንት ሰው ነው ከስንት ነገር የሚላቀቀው። ይሄን ዓለም ያውቀዋል። ዓለም ስንት መውለድ የማይችሉ ሰዎች መውለድ ችለዋል በእግዚአብሔር ቤተክርስቲያን ውስጥ። የትም ቦታ እውነተኛ ተአምር አታገኙም ከጌታ ቤተክርስቲያን ውጭ። የትም ቦታ ነው የምላችሁ። ይሄን እንደው እንመስክር። ቤተክርስቲያን እንደው ተአምራትን እንደው በቃ ወይኔ የሆነ በሲዲ አዘጋጅታ ተአምራትን እስቲ እንደዚህ አይነት ባህሪም የለባት። ተአምሩን እግዚአብሔር ነው የሰራው። ሰዎች በሚያውቁት መልኩ ሰዎች ጋር ሊደርስ ይችላል። ስንት ተአምራት ምን ሰማው ይዘገነናል እኮ አይደል? በየጊዜው ምን ሰማው በየቤተክርስቲያኑ በየገዳማቱ ምን ሰማው ተአምራት ይዘገነናል። ቤተክርስቲያን ውስጥ ዛሬም ድረስ ጌታችን ኢየሱስ ሕያው ነው።
ያኔና አውግስጢኖስ በነበሩበት ሰዓት ላይ እቺን ሴት ኦኬ ጡቷን ትታመም የነበረ ትሞቻለች ተብላ የነበረችዋን ሴት በቅዱስ መስቀል ምልክት የፈወሳት ጌታ ዛሬም ድረስ መካን የሆኑ መውለድ የማይችሉ ሰዎችን በቅዱሳኑ በኩል ሲፈውስ እንመለከታለን። ኦኬ በጸበሉ በኩል ሲፈውስ እንመለከታለን። ዛሬም ድረስ እንዴ ዓለም ላይ እስከ ዛሬ ድረስ ጋይዝ ዓለም ላይ እስከ ዛሬ ድረስ በመገለጥ ደረጃ ማለት አምላክ በስጋ ተገለጠ ካልን በኋላ በተአምራት ደረጃ በትልቅ ደረጃ ተአምር ተብሎ የሚቆጠሩ ምን ይመስላችኋል? ዘይቱን እኮ ነው አይደል? የእመቤታችን መገለጥ ዘይቱን 1968 ላይ ሀፕን ያደረገ የዛሬ 40 ምናምን ዓመተ ምህረት በግብጽ ቤተክርስቲያን የእመቤታችን መገለጥ አይደል? ይህን ታሪክ የማያውቃለን በታሪክ በተአምራት ደረጃ በዚህ ደረጃ ትልቅ ከሚባሉ ተአምራቶች አንዱ በዘይቱን የእመቤታችን መገለጥ ስንት ቀን እንደታየች ስንት ቀን እንደተገለጠች ስንት ሰዎች እንደተፈወሱ ኢቭን እንደው ውሸት ነው እንኳን እንዳይባል በጊዜው የግብጽ ፕሬዝዳንት አልናስር የሚባለው የግብጽ ፕሬዝዳንት ራሱ ቦታው ላይ ተገኝቶ አይቷታል። ስንት ሙስሊሞች ስንት ተአምራት እንዳዩ ዛሬ ድረስ ካይሮ ሄዳችሁ ቼክ ብታደርጉ ይመሰክራሉ ሙስሊሞች ራሱ። ያው አንዳንዴ ልብ ሲደነድን ከባድ ነው እንጂ እመቤታችን አይተዋታል። ስንት ለቀናት ማለት ነው። ቅዱሳን መላእክት ደግሞ በዶቭ አለ አይደል? ይሄ ዶቭ ምንድነው በአማርኛ ብቻ አላውቅም። ወደ እርግብ የሚቀርብ አይነት በዛ መልኩ ሲገለጡ ስንት ሰዎች ከበሽታቸው ሲፈወሱ ስንት ሰዎች። የኛ እመቤት እናታችን እንደው ወላዲት አምላክ እመቤቴን እና ያ ያዕቆብ የይስሐቅ የአብርሃም የይስሐቅ የያዕቆብ አምላክ የተባለው የሕያዋን አምላክ የተባለው ዛሬም የቤተክርስቲያን አምላክ እርሱ ይህ ተአምር ዛሬም እስከ ዓለም ፍጻሜ ድረስ ይቀጥላል ጋይዝ። እኛ ግን ሰዎችን ወደ ቤተክርስቲያን የምንጠራው ቅድም መጀመሪያ ላይ ያነሳሁትን ሀሳብ የተወሰነ ነገር ብዬ እጠቀልላለሁ። እኛ ሰዎችን ወደ ቤተክርስቲያን የምንጠራው ተአምራቱን አይተናል። እግዚአብሔር ሰዎችን በተአምራት በኩል ከጠራ ማንም አይከለክሉም። የእግዚአብሔር ፍቃድ ቅድም እንዳልኳችሁ ጋይስ እንግዲህ አንድ ላይ ያው አንዳንዴ ሰዎችን መንቆር ያስፈልጋል መሰለኝ። ቅድም እንዳልኳችሁ ይኸው እኔም ሄጄ ላንብብ ቁጥርና ምዕራፉን ንገረን ብሎ ኮሜንት ላይ ጻፈ። አሁን ይሄ ከኮሜንቱ ምን እንደረለ ጴንጤ ነው። እኔ እንደ ጴንጤዎች እንደው ነፃ የሆኑ ሰዎች ይቅርታ አድርጉልኝ፣ ጌታ በሚያውቀው መልካም ሰዎች አሉ፣ ግን ነፃ የሆኑ ሰዎችም አጋጥሞኝ ያውቅ። አሁን ይሄ ጴንጤ ነው። ቅድም ያልኳችሁ እስቲ ቅድስት አርሴማን መጽሐፍ ቅዱስ ላይ አሳይኝ የሚል አይነት ማይንድ ሴት ያለው ሰው አሁን ኮሜንት ላይ ያየው። ቅድም እያልኳችሁ አይደል? ይሄው አሁን ኮሜንት ላይ መጡ። እስቲ ምዕራፉን ንገረኝ ላንብብ። አሁን ይሄ ጴንጤ ነው። ኦኬ አዩ አሁን እህታችን አለች ማህሌት ተሰማ። እኔ ምስክር ነኝ። ለምሳሌ በስውሯ ማርያም እምነት እህቴ ከሌቭል 3 ካንሰር ድናለች ብላለች። እግዚአብሔር ይመስገን። እግዚአብሔር ኧረ ተአምር! ኧረ በስመ አብ! ቤተክርስቲያን ውስጥ የሚደረገው ተአምር ቢነገር ጋይዝ ይዘገንናቸዋል። የትም ቦታ እውነተኛ ፈውስ አታገኙም። የስጋ ፈውስ የትም ቦታ ኢቭን የነፍስ ረፍት ቤተክርስቲያን ውስጥ ነው። ኦፍ ኮርስ የስጋ ፈውስ ራሱ ከቤተክርስቲያን ውጭ እውነተኛ የስጋ ፈውስ ኦኬ እውነተኛ የስጋ ፈውስ አታገኙ። ለምንድን ነው ፓስተሮቹ ሲጠይቁስ? ጴንጤዎች እስከመቼ ታውራችሁ ትኖራላችሁ? ፕሮቴስታንቶች ባጠቃላይ ለምንድን ነው ፓስተሮቹ ለምንድን ነው ቸርች ሆስፒታል ሄደው የማይፈውሱት? ለምን አይፈውሱም? ለምንድን ሁሌ መድረክ ላይ የሚሆነው? ፌክ ስለሆነ ነው። አንዳንድ ሰዎች የተፈወሱ መስሏቸው በአጋንንት ሙድ የሚያዝባቸው አሉ። እኔ ለምሳሌ በቅርበት የማውቀው ሰው ገስታውስ ገብቶ ምን ብሎ ኦኬ ብር ወጥቶ ምናምን ነገር ተጸልዮላል ተፈውሳል ምናምን ተብሎ ተነግሮት በቃ ተፈውሳል ወደ ቤት ሂድ ብለውት ከ3 ቀን ከ4 ቀን በኋላ ሞተ። የምሬ ነው የምላችሁ። ፌክ ነው ፌክ። እስቲ እዚህ ጋር የምትሰሙ ፕሮቴስታንቶች እኔ ቻሌንጅ ላድርጋችሁ ለምታውቋቸው ፓስተሮችና ለምታውቋቸው አገልጋይ ፈዋሽ ምናምን ለምትሏቸው እስቲ ሆስፒታል ሄዳችሁ ፈውሱ በሏቸው። እስቲ በጣም አይፈውሱ። እግዚአብሔርም ያዋርዳቸዋል። አይፈውሱ። ኦኬ አይፈውሱ።
እንደው ካሁን በኋላ ቆይ አንድ ቀን እንደው እናዘጋጃለን እንደዚህ እግዚአብሔር አምላክ እንደው ተአምር ያደረገላቸው ሰዎች እየገቡ ምናምን እንዲመሰክሩ አንዳንዴ ሰዎች እግዚአብሔር በምን በኩል ሰዎች እንደሚጠራ ስለማናቅ እንደዚህ አይነት ፕሮግራም እንደውም እንጀምራለን። ገብተው እግዚአብሔር ምስክሬ ነው ሞተ ያልኳችሁ እየዋሸሁ አይደለም። ኦኬ ግን በተአምር አይደለም ሰዎችን የምንጠራው። ፕሮቴስታንቶች እስቲ በቃ እንደው ልባችሁ ክፍት ይሁን እስቲ በቃ ሄደው ይፈውሱ። አይፈውሱም ፌክ ስለሆነ ሕያው የሆነው ክርስቶስ ኢየሱስ። ለዛ ነው የእኛን ኢየሱስ ሌላ ነው የምንለው። ቀኑን ሙሉ ከቤተ ክርስቲያን ውጭ ሆነ ኢየሱስ ኢየሱስ እያልክ ብትጠራው ክርስቶስ ኢየሱስ ማንነቱን ሳታውቅ ትክክለኛውን የጌታ ኢየሱስ ትምህርትን ሳታውቅ ቀኑን ሙሉ ብትጠራው በቤተ ክርስቲያን ውስጥ ያለው የቤተ ክርስቲያን ራስ ጌታችን ኢየሱስ ግን ዛሬም ድረስ እልፍ አላፍ ተአምራትን ያደርጋል። እኛ ግን ዛሬም ሰዎችን ወደ ቤተክርስቲያንም ሰዎችን ስጠራ ተአምራትን አይታችሁ ነው አትልም። ለምን? ተአምርን አይቶ የመጣ ሰው ያጋንን ተአምርን አይቶ ደግሞ ተሸውዶ ሊሄድ ስለሚችል ትምህርትን አይታችሁ ቤተክርስቲያን ማረፊያ ቦታ እንደሆነች አውቃችሁ ኑ ወደ እግዚአብሔር ቤተክርስቲያን ብላ ነው ቤተክርስቲያን የምትጠራው። እስቲ ኮመንት ላይ እኔ በጣም እኮ ነው የሚገርመኝ አንዳንዴ የእግዚአብሔር መንፈስ ራሱ ቤተክርስቲያን ውስጥ መሆኑን በምን ነው የምታረጋግጡት? ፓርክ ብትሄዱ ጋይስ ሁላችሁም ታውቁታላችሁ። በተጨነቃችሁ ሰዓት ለምን ፓርክ አይሆንም? እንጦጦ ፓርክ በሉት፣ የትም ቦታ ፓርክ በቃ የመናፈሻ ቦታ በሉት፣ ነፋስ ያለበት ቦታ፣ የትም ቦታ ብትሄዱ ሲጨንቃችሁ እዛ ሄዳችሁ የማታገኙትን ሰላም እስቲ ቤተክርስቲያን 12 ሰዓት አካባቢ ሄዱ፣ ዝም ባለበት ሰዓት ላይ ወይ ደግሞ ማታ 1 ሰዓት አካባቢ ቤተክርስቲያን ሄዳችሁ ተቀመጡ። እስቲ ተቀመጡ። የሚሰማችሁን ሰላም አታውቁም? እስቲ ኮሜንት ላይ አሳውቁ። ሁላችንም ይህን ፋክት እናውቃለን። እኔ በጣም ብዙ ጊዜ ፐርሰናል ኤክስፒሪየንስ ብዙ ጊዜ ልክ ቤተክርስቲያን ገብቼ የሆነ እንደው ምንድነው አመዱ እንደሚያራግፍ ሰው ጸሎት ምናምን እኮ ሳላደርግ ነው የምላችሁ ጋይስ። ልክ ቤተክርስቲያን ገብታችሁ ስትቀመጡ ራሱ እግዚአብሔር ምስክሬ ነው የምላችሁ የሚሰማችሁ ሰላም ሊትራሊ ምንም ጸሎት ሳታደርጉ ምን ሳታደርጉ ዝም ብላችሁ ስትቀመጡ ዝምታው አይደለም የእግዚአብሔር መንፈስ እዛ ስላለ ዝምታማ ቢሆን ነገርኳችሁ እኮ ፓርክ ብትሄዱ ቤታችሁም እኮ በር ቆልፋችሁ ትቀመጣል። ነፋሻማ ቦታ ብትሄዱ ምናምን ነገር የት አታገኙትም። ይሄን ነገር የት በእግዚአብሔር ቤት ውስጥ የእግዚአብሔር መንፈስ አለ። የእግዚአብሔር መንፈስ ደግሞ ጌታችን ኢየሱስ ምን አለ? እናንተ ሸክማችሁ የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ለዛ ነው በተቻለ መጠን ሰዎች ከቤተክርስቲያን አትራቁ፣ ጸሎትም ስታደርጉ ቤተክርስቲያን ሄዳችሁ ጸሎት አድርጉ የሚባለው ለዛ ነው። ንጉስ በቤቱ ነው ጥያቄ የሚቀርብለት። ኦኬ ይሄ ነገር ይታወቃል። ግን ጠቅለል አድርገውና እኛ ግን ሰዎችን ቤተክርስቲያናችንም ሆነ ሰዎችን ስንጠራ ዛሬም ድረስ ወደ ቤተክርስቲያን የሚጨምሩ ብዙ ሰዎች ሚዲያ ላይ የምታዩት ከሚዲያም ውጭ በየቦታው ሰዎች ስትመለከቱ ተአምራትን አይታችሁ እግዚአብሔር በተአምራት የሚያመጣቸው ሰዎች አሉ። እኔ እንደውም ብዙ ጊዜ ሙስሊሞችን ያው አላውቅም ማይንድ ሴታቸውም ያው ቢውልድ ያደረጉበት ማይንድ ሴት አንዳንዴ አስቸጋሪ ስለሆነ ሙስሊሞችን ብዙ ጊዜ እግዚአብሔር በተአምራት ወደ ቤተክርስቲያን ሲያመጣቸው እንመለከታለን። በተአምራት ኦኬ እግዚአብሔር በተአምራት ሰዎችን ካመጣ ተአምር አድርጎላችሁ ከመጣ የተለያዩ ቤተ እምነት ውስጥ ያሉ ሰዎች እነሰየው ብዙ ጊዜም ሲያመጣ አይተናል። ነገር ግን እኛ ሰዎችን የምንጠራው ወደ ምንድነው ከተባለ ወደ ክርስቶስ ኢየሱስ ቤተክርስቲያን ለቅዱሳን አንድ ጊዜ ፈጽሞ የተሰጠው ያ ሃይማኖት ወዳለባት ቤተክርስቲያን ሰዎች እንዲመጡ ጥሪ እናቀርባለን። ስለዚህ ከቅድም ጀምሮ ከመጀመሪያው ጀምሮ የነበራችሁ ሰዎች ታውቃላችሁ ይዘን የገባነውን ትምህርት እግዚአብሔር ቢፈቅድ ደግሞ ነገ ወይ ከነገ ወዲያ እንደ እግዚአብሔር ፍቃድ ብንኖርና መጽሐፍም እንደዛ አይደል የሚለው ያዕቆብ መልእክት ምዕራፍ 4 ላይ ጌታ ቢፈቅድና ብንኖር ብላችሁ ተናገሩ። ጌታ ቢፈቅድና ብንኖር ነገ ወር ከነገ ወዲያ የቤተክርስቲያን ዶግማ የሚባሉ ትምህርቶችን ከዛም በኋላ ደግሞ ያሉ ነገር ቤተክርስቲያን ያሉ ትምህርቶችን ሁሉንም እንዲህ ዘርዝረን ቲክ ቲክ እያደረግን የመጀመሪያ 200 እና 300 ዓመት ላይ እናያለን። በደንብ ያላችሁበትን ቦታ እውነት ማን ጋር ነው አይደል የዛሬው ቶፒክ። ያላችሁበትን ቦታ ጠይቁ። የመሐመድ ተከታይ ከሆንክ ጌታችን ኢየሱስ አምላክ በስጋ ከተገለጠ በኋላ ከ600 ዓመት በኋላ የሆነ ግለሰብ ከ500 ከ600 ዓመት በኋላ የሆነ ግለሰብ ነው ኦኬ የሆነ ግለሰብ ነው የጀመረው። ፕሮቴስታንቲዝም ውስጥ ካለ እንደዚህ ውዝግብግብ ያለ እንደው ድብልቅልቅ ያለ ፕሮቴስታንቱ ዓለም ላይ ከሆነ ያለኸው ድብልቅልቅ ያለ ዓለም ላይ ከሆነ ያለኸው ሉተር የሚባል ግራ የገባው ኦፍ ኮርስ ፖዚቲቭ ነገሮች ነበሩት። ግራ የገባው አንድ መነኩሴ የጀመረውን እንቅስቃሴ ተውና ከዛ በፊት ከ1500 ዓመት በፊት ጌታችን ኢየሱስ የመሰረታት በደሙ ያዋጃት ቤተክርስቲያን ዛሬም ድረስ ሕያው ሆና አለች። ያቺን ቤተክርስቲያን ቅድም ባልኩ መሰረት
ፕሮቴስታንቲዝም እኮ ጋይስ ለምሳሌ 5ኛ ክፍለ ዘመን ላይ 4ኛ ክፍለ ዘመን ላይ ያሉ ሰዎች እስልምናን አያውቁት፣ ጭራሽ በፍጹም አያውቁት። 14ኛ 13ኛ 12ኛ ኦኬ 11ኛ ክፍለ ዘመን ላይ ያሉ ሰዎች ፕሮቴስታንቲዝም የሚባለው ነገር አያውቁት። ሊትራሊ ቴዎሎጂውንም ትምህርቱን አያውቁት። ሰዎችን ከመከተል ውጡ፣ ጌታን ተከተሉ። ጌታን መከተል ማለት ጌታ በደሙ የዋጃትን ቤተክርስቲያን ማወቅ ነው። እዛች ህብረት ውስጥ አምናችሁ በክርስቶስ ኢየሱስ ተጠምቃችሁ መጨመር። ጌታን መከተል ማለት ባይዘው ነው። ጌታን ተከተል፣ ጌታን ተቀበል። ጌታ ምን ማለት ነው? ጌታን መቀበል። ጌታን ተቀበሉ ጴንጤዎች፣ ፕሮቴስታንቶች ጌታን ተቀበሉ። ፕሮቴስታንቶች ጌታን መቀበል ማለት ጋይስ ምን ማለት ነው? ጌታ ኢየሱስ መቀበል ከተባለ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ ፍጹም አምላክ ፍጹም ሰው እንደሆነ እርሱ ላይ ያለን እምነት ከያዝን በኋላ ክርስቶስ ኢየሱስ ያስተማራቸውን ትምህርቶች አሜን ብሎ መቀበል። ኦኬ ጌታን መቀበል ማለት እንደው ክርስቶስ እንዲህ ነው ትልና ያስተማሩን ትምህርት ይመጣል። ይሄ ጌታን መቀበል አይደለም። ስለዚህ ጌታን ተቀበል ስትለኝ ጌታ ያስተማሩን ትምህርት ተቀበላል ወይ ነው መጀመሪያ። ጴንጤቆስጣሎች ጋር ስንመጣ ይሄው አግነስ ኦዝማንን ነው የምናገኛት። እንቅስቃሴው 1900 አካባቢ ነው የተጀመረው። ለ1900 ዓመት አይታወቅም። ጴንጤቆስጣል አይታወቅም። አድቬንቲስት ብንመጣ ለ1700 ዓመት ምናምን አይታወቅም። ጆባ ዊትነስ ብትመጣ ለ1800 ዓመት አይታወቅም። ኦንሊ ጂሰሶችን ብትመጣ እነሱም ለ1000 ምናምን ዓመት አይታወቁም። ሰው ሰራሽ ናቸው ሁሉ። እስልምና ሰው ሰራሽ ነው። ሰው የጀመረው ፊሎሶፊ ሰው ሰራሽ። ፕሮቴስታንቲዝም ውስጥ ብትመጣ ስማቸው እኮ ያስታውቃል። ለምሳሌ ሉተራኖች ቅዱስ አትናቴዎስ የሚናገረው ነገር አለ አይደል? የሉተር ተከታዮች ቅዱስ አትናቴዎስ ያለው በጊዜው የነበሩ ለምሳሌ ሰዎችን የሚከተሉ ሰዎች በነዛ ሰዎች ስም ይወጣላቸዋል። ሰዎችን የሚከተሉ ሰዎች ለምሳሌ የአሪዮስ ተከታዮች ኦኬ አሪያኒዝም የሚባለውን አይዲዮሎጂ ይከተላሉ። ኦኬ የማኒ ተከታዮች ማኒኪያንስ ተብሎ ይጠራሉ። የሉተር ተከታዮች ሉተራን ይባላሉ። ምን የሰው ተከታይ ስለሆኑ። ሁሉም ቦታ ብትሄዱ ሰው ሰራሽ ነው። ሰው ነው የጀመረው። እንትና የሚባል ሞርሞኖችን ብትመለከቱ ጆሴፍ ስሚዝ የሚባል ሰው ነው የጀመረው። ሰው ነው። ሁሉም ጋር ብትሄዱ ሰው ሰራሽ። ከሰው ሰራሽ እምነትና አስተምር ውጡ። በቃ ይሄ ነው ጥሪያችን። መጀመሪያ ላይ ቅድም ከመጀመሪያው ጀምሮ በተማማርነው ትምህርት መሰረት ኦኬ መጀመሪያ ላይ በተማማርነው ትምህርት መሰረት ቤተክርስቲያን ኮንሰፕቷ ምን እንደሆነ በደንብ ተማምረናል፣ አጠር ባለ መልኩ። ኦኬ ይሄ ጵጵስና ደግሞ ሐዋርያት የመጀመሪያዎቹ ጳጳሳት እንደነበሩ፣ ይሄ ጵጵስና ደግሞ ሐዋርያት ጊዜ ብቻ እንዳልቆመ ቤተክርስቲያን እስከ ቀጠለች ድረስ የሐዋርያት ሥራ ምዕራፍ 20 ቁጥር 28ን ጠቅሰን ጳጳሳት ከዛ በኋላም እንደቀጠሉ ኦኬ ቤተክርስቲያን እንደቀጠለች ያቺ የእውነት አምድና መሰረት የተባለችው ቤተክርስቲያን አንደኛም ሁለተኛም ሶስተኛም አራተኛ ክፍለ ዘመን ላይ ምንፍቅናዎችን ወደ ቀኝ ወደ ግራ ብዙ ብትፈተን ወደ ቀኝ በጌታ እርዳታ ያቺ ቤተክርስቲያን ነንስቶፕ ቀጥላለች። እሺ ኦኬ ቀጥላለች። ስለዚህ ሰው አንዴ ቆሞ ሲያስብ እኔ ያለሁበት ህብረት መች ነው ነበረች ወይ አንደኛ ሁለተኛ ሶስተኛ አራተኛ ክፍለ ዘመን ላይ ነበረች ወይ ብሎ መጠየቅ አለበት። ለእውነተኝነት ማረጋገጫው አንዱ እርሱ ነው። ቀጣይነት፣ የማይቆም ቀጣይነት። ኦኬ ስለዚህ ቆም ብላችሁ ጠይቁ። እኔ ያለሁበት ቸርች ወይ ህብረት እዚህ የሆነ በየሰፈሩ የሚመሰረት በየቦታው የሆነ ማንም ከመሬት ተነስቶ የሚመሰረቱ ያ የምሬ ጌታ ቤተክርስቲያን ነው ብላችሁ ጠይቁ። ኦኬ ቁጥር እንዳይሸውዳችሁ እኛ ጴንጤዎች ዓለም ላይ ይህን ያህል ደርሰናል እንዳትሉ። ቁጥር በምንም መስፈርት ኦኬ በምንም መስፈርት ቁጥር የእውነተኝነት መለኪያ ሊሆን በምንም መስፈርት ሐዋርያት በነበሩበት የመጀመሪያዎቹ 120 ቤተሰቦች አሉ አይደል? እነዛ ክርስቲያኖች በነበሩበት ሰዓት ላይ ዓለም በሙሉ
በጣዖት አምልኮ ነበር የተጥለቀለቀው። ስለዚህ ያኔ የነበረ ሰው እንደው ኧረ እነዚህ ሰዎች እንደው 120 ናቸው እኮ ትንሽ ናቸው፣ እውነትን ቢይዙ ኖሮማ ዓለምን መሙላት ነበረባቸው ይባላል አይባልም። ቡዲዝም ጋር ብትሄዱ፣ ሂንዱይዝም ጋር ብትሄዱ፣ ለምሳሌ ሂንዱይዝም ሃይማኖት ኦር ቡዲዝም ሃይማኖት ለምሳሌ ኦልሞስት ከአንድ ቢሊዮን በላይ ኮምባይንድ ከአንድ ቢሊዮን በላይ ተከታይ አላቸው። ስለዚህ ቡዲዝም እና ሂንዱይዝም ከአንድ ቢሊዮን በላይ ተከታይ ስላላቸው እውነትን ይዘዋል እንበል አንልም። እስልምና 1.5 ቢሊዮን ተከታይ አለው። እስልምና እውነት ነው እንበል አንልም። ቁጥር አይደለም ባይዘው ኢሹ። ኦሪየንታል ኦርቶዶክስ ወይ ደግሞ ኦርቶዶክሲ ቁጥሯ ይሄን ያልሆነ በ100 ሚሊዮን ሆነ እሱ አይደለም ኢሹ፣ እውነትን ይዞ መገኘት ነው። ጌታ ለዛ እኮ ነው ማቴዎስ ወንጌል ምዕራፍ 7 ላይ ምን አለ? ወደ ሕይወት የሚወስደው መንገድ እጅግ የጠበበ ነው፣ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ግን እጅግ ሰፊ፣ ብዙዎችም በዚያ መንገድ ይሄዳሉ የተባለው ለዛ ነው። ወደ ሕይወት የሚወስደው መንገድ ጠባብ ነው፣ መንገድ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ሁሌ እውነት ይመስላል። ችግሩ እኮ እሱ ነው። ሰይጣን በዚህ ነው የሚሸውለን። እውነት ይመስላል፣ ኦኬ፣ እውነት ይመስላል፣ ሰፊ ነው፣ ቀለል ያለ ነው ስታዩት። ጌታ ምን አለ ግን? ወደ እውነት የሚወስደው መንገድ እጅግ የጠበበ የሚያገኙትም ጥቂቶች ናቸው። ወደ ጥፋት የሚወስደው መንገድ ሰፊ ነው፣ ብዙዎች ግን በዛ ይሸውዳሉ። ኦኬ፣ ቁጥር ኢሹ ቢሆን ኖሮ እንደው እግዚአብሔር አምላክ እኔ ሁሉም ሰዎች እንደው ሁላችን ቤተክርስቲያን ያስተማረችን ሰዎች ሁሉ ቤተክርስቲያን ያስተማረችን ምንድነው? ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ አንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ ሰዎች ሁሉ እንዲድኑና ወደ እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ምን ሰዎች ሁሉ ምን እንዲሉ እንዲድኑ እና እውነትን ወደ ማወቅ እንዲወዱ እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት። እግዚአብሔር ይወዳል ሰዎች እንዲድኑ። ኦኬ፣ እግዚአብሔር ይወዳል ሰዎች እንዲድኑ ይፈልጋል። ግን ይሄን ሁሉ ፋክት እየተነገረ ይሄ ሁሉ እውነት እየተነገረ ልብን ካደነደቅ ጌታ ካንተ ጋር ይሁን። ምን ማድረግ ይቻላል? እግዚአብሔር ቁጥር ኢሹ ቢሆንበት ኖሮ በኖህ ዘመን ኖህ በነበረበት ጊዜ ያ ሁሉ ሰው ጠፍቶ 8 ነፍሳት ባልቀሩ ነበር። 8 ነፍሳት። እግዚአብሔር ቁጥር ኢሹ አይደለም። ባይዘው ልባቸውን ክፍት አድርገው በቅንነት እውነትን የሚመረምሩ ሰዎችን እግዚአብሔር እኔ አሁን ፐርሰናሊ ሰው በቅንነት እግዚአብሔር አምላክን እንደው ጌታ ሆይ እንደው ወደ እውነት ምራኝ፣ በቃ አንተ እውነተኛ አምላክ ሆይ በቃ ብሎ የሚጸልይ ሰው እግዚአብሔር ነው በአንድም በሌላም በኩል የቅርብ አምላክ ነው። እግዚአብሔር ሰዎችን ያግዛል። ይሄን ያህል የሩቅ አምላክም አይደለም የምናመልከው። ግን ሰው እውነትን ግን ስንት ማስረጃ ስንት ነገር ፊት ለፊቱ እየቀረበለት ልቡን ከዘጋና ከደነደነ ምንም ማድረግ አይቻልም። ምን ማድረግ ይቻላል? ሰው ልቡን ከዘጋ። ስለዚህ እግዚአብሔር የቁጥር ኢሹ የለበትም። እግዚአብሔር ዓለም ላይ ሁለት ቅዱስ አትናቴዎስ አንድ የሚናገረው ነገር አለ። እሱም በመናገር የዛሬውን ቶፒክ ጨርሳለሁ። በጣም የሚገርም ንግግር ቅዱስ አትናቴዎስ ተናግሯል። ኢፍ ዘወርልድ ቅዱስ አትናቴዎስ በረከቱ ይደርብንና ያ ታላቅ አባት የኒቂያ ጉባኤ ሻምፒዮን የሚባለው ኢፍ ዘ ወርልድ ኢዝ አጌንስት ዘ ትሩዝ አይ አም አጌንስት ዘ ወርልድ ብሎ ተናግሯል። ዓለም ከእውነት ተቃራኒ ከቆመች እኔ ከዓለም ተቃራኒ እቆማለሁ። ይሄ ነው ኦርቶዶክሳዊነት። ዓለም ከእውነት ተቃራኒ ከቆመች እኔ ከዓለም ተቃራኒ እቆማለሁ። ለምን? ዓለም ላይ 7 ቢሊዮን ህዝብ የአሁኑን እውነት ያ የተገለጠውን እውነት ለምን አይከዳም? ስለ ቁጥር አይመለከትም። ቅዱስ አትናቴዎስ እንዳለው እኛም ክርስቲያኖች ማይንድ ሴታችን ምንድነው? ዓለም በሙሉ ከአምላክ የተሰጠውን ትምህርት በመቃወም ኦኬ፣ ከዛ እውነት ተቃራኒ ከቆመ እኛም ከማን ተቃራኒ ነው የምንቆመው? ከዓለም ተቃራኒ እንቆማለን። ኢፍ ዘ ወርልድ ኢዝ አጌንስት ዘ ትሩዝ አይ አም አጌንስት ዘ ወርልድ እንዳለው አባታችን ቅዱስ አትናቴዎስ እኛም ደግሞ የእርሱ ልጆች እንደመሆናችን ይሄንን እውነት ኮንፌስ እናደርጋለን ለማለት ያክል ነው። በጣም ብዙ ሀሳቦች እንዳነሳን አይ ነው ከአንድ ሰዓት ከምናምን ጀምሮ ረዥም ሰዓት አወራው ምናምን ስለጠፋሁባችሁም የተወሰነ ላሰልቻችሁ ብዬ ነው። ግን እናንተም ቁጭ ብላችሁ ሲሰሙ ነበር። እግዚአብሔር ይመስገን ስለ ሁሉም ነገር። እንዴት ነበር ዲስከሽኑ ምናምን እንዴት ነበር? እስቲ ኮሜንት ላይ ያሳውቁና መዝሙር ምናምን ሰምተን ወደ ማጠቃለል እንሄዳለን። እናንተ ምርጦች እንዴት ነበር? በደንብ ተረዳችሁ? በደንብ ሰማችሁ? እስቲ ውሃ ደግሞ ትንሽ ጎንጨት እንበላል ሰዎች ለጉሮሮ በደንብ ገብቷችኋል? ተረዳችሁ? ኦኬ። ዋናው እሱ ነው። ዋናው ማተር የሚያደርገው የሚወራው ነገር
ይሄ እዚህ የምናወራው ነገር በዋናነት ዋናው ዓላማ ክርስቲያኖችን ማጽናት ነው። በተቻለ መጠን ያው እንዳልኳችሁ ምንም እኛ ተሽለ ምናምን ነገር አይደለም። ይሄን ነገር የምንናገረው እንደምታውቁት ያው ጀስ አሁን እኛ እዚህ ቁጭ ብለን ስንማማር እኔ መምህር ሆኜ ምናምን ነገር አይደለም። እሱ እንድታውቁት ምንድነው ጀስ አለ አይደል ክርስቲያን ወንድምናት በዛ መንፈስ ያለውን ነገር ሼር መደራረግ ኦኬ፣ መበርታት፣ አንዱ ማበርታት ምንድነው ማጠንከር የሚለው ነገር ጀስ እንደ ከዛ አንፃር ተረዱት እንጂ ምንም ወይ መምህር አይደለም ወይ ምናምን እንደዚህ አይነት ነገር አይደለም። ኦኬ ጋይስ እሱ ነገር እንዳይረሳ። ዋናው ዓላማ ክርስቲያኖችን ማጽናት ነው። ኦኬ እኛ እንዲሁ እንደተሰበሰብን እግዚአብሔር ወዶና እንደው የእግዚአብሔር ፍቃድ ተጨምሮበት የሱ ቸርነት ተጨምሮበት በመንግስቱ ደግሞ እግዚአብሔር ካገናኘን አሜን እንላለን። ትዝ ይላችኋል ያኔ እያል የምናወራበት ጊዜ ሜቢ ሊመጣ ይችላል። ማን ያውቃል? ያኔ ግንቦ ምንድነው ዛሬ ስንት ነው ቀን? ትናንት 23 ቅዳሜ ነበር አይደል? አዎ ዛሬ ኦኬ መርቆሬዎስ ነው አይደል ዛሬ? ያኔ ትዝ ይላችኋል በ25 ግንቦት 25 እንዲህ ስንማማር ትዝ ይላችኋል። ያኔ እግዚአብሔር ቢፈቅድ በእግዚአብሔር መንግስት ከተገናኘን እያልን እናወራ ይሆናል። ማን ያውቃል? የእግዚአብሔር ፍቃድ ይጨመርበት። እግዚአብሔር ቸር ነው። የእግዚአብሔር ፍቃድ ይጨመርበት እና መበርታት ያስፈልጋል። ክርስቲያኖች መበርታት አለብን። ምንም ከዚህ እውነት ንቅንቅ የምንልበት ምንም ምክንያት የለም። እሺ ምንም ንቅንቅ የምንልበት የለም። ኦኬ እናንተም ደግሞ የተወሰነ የተረዳችሁትን ነገር ደግሞ ለሰዎች ማጋራት ምናምን ነገር ሁሌም እንደምንለው አይረሳ። እሺ መዝሙር የማን ያለነው እንጸናለን። ይሄዱት ይመጣሉ። ኦፍኮርስ እሺ የማንን መዝሙር እንስማ? እስኪ መዝሙር ምረጡና ቻቺዬ እንዴት ነሽ? አንቺ ሰዎች ጌታ ያክብርልኝ። ዛሬ የተነሳው ቶፒክ ላይ ሜቢ ጥያቄ ያለው ሰው አንዱ ለሰው ካለ ዛሬ ያነሳ ነው ቶፒክ ላይ ጥያቄ ያለው አንዱ ለሰው ካለ ኦኬ። ሞትን ዘለፈው እሱ መዝሙር በጣም ብዙ ሰው ወዶታል አይደል? በጣም የሚያምር መዝሙር ገብረ ዮሐንስ ባይዘው ይበስማም ሁሉ መዝሙሮቹ በጣም ፓወርፉል ናቸው አይደል? በጣም ፓወርፉል ናቸው የገብረ ዮሐንስ መዝሙሮች አይደል? በጣም ደስ ይላሉ። ጌታን በጣም ነው ደስ የሚሉት። ኧረ በስማም የሆነ አልበም አለ ጭራሽ 12 ምናምን መዝሙር አለው። አንድ የሚጣል የለውም አንድ። እሺ የዛሬው ቶፒክ ላይ ጥያቄ ያለው አንዱ ለሰው ካለ እቀበላለሁ። አንዱ ለሰው ሜቢ ንፉግነትም እንዳይሆን አንዱ ለሰው ካለ እሺ። እስከዛ ድረስ መዝሙር ልምረጥ። ጥያቄ ያለው ሰው ከሌለ ወደ መዝሙሩ ያው ኮሜንት ላይ ብዙ የተጻፈው እንግዲህ ሞትን ዘለፈው የሚለው መዝሙር ስለሆነ እሱ መዝሙር እናዳምጣለን ማለት ነው። እናንተ ምርጦች ኮሜንት ላይ ሁለት ሰው ያየው መሰለኝ። ናቲ ቪውየርስ ሊስት ላይ ያየው ነው። አንተ ሰውዬ እደውላለሁ ብለህ ቆይ ቢዚ ሆነ እንደሆነ ገብቶኛል። ያራዳል ችግር የለውም ግን እሺ ቆይ አንድ ሰው ልቀበል መሰለኝ። ናቱ እስቲ በኮሜንት አሳውቀኝ። አንተ ከባድ ሰውዬ። እኔ ጋዱ ጥያቄ ያለኝ አላልኩም። አይ ገብቶኛል። አፋልጉኝ ማስታወቂያ ስለጥፊ ስለነበር እስቲ ያው እንግዲህ አስጨነቅሽኝ እኮ አንቺ ልጅ ቪዲዮ በየደቂቃው እየሰራሽ ምናምን ነገር በቃ ስቀልድ ነው ደግሞ የምር እንዳታረኝ። ደህና ነህ? ጠፋክ እኮ ጋዱ። አዎ ትንሽ ቢዚ ምናምን ነገር ሆንኩና ምናምን ነገር ለዛ ነው። እሺ እንጂ ኧረ ምን በቢዚ ብትሆንም ማታ ጥጥፋ ጋዱ ጌታን ይደብራል። አዎ ያው ትንሽ አንዳንዴ ድካም ምናምን ትረጅኛለሽ ብዬ አስባለሁ። ያው አንዳንዴ ያጋጥማል። አይ ይቅርታ ጋዱ አልረዳም ይቅርታ። እሺ እንግዲህ ካልተረዳሽ ምን ይደረጋልሽ? ላለመጥፋት ጋዱ እሺ እንትን ስጠኝ ሞዴሬተር ስጠኝና ልውረድ በጌታ። እዚህ ቤት ሞዴሬተር በቀላሉ አይሰጥም እኮ ታውቂያለሽ። በእናትህ ጋዱ በጌታ በእናትህ እዚህ ቤት ሞዴሬተር አይሰጥም። አሁን አንድ ሺህ ሰው ፊት ልታገሩት ነው አይደል? አላገረጣክም ስጠኝና እወርዳለሁ። ምንም አይደለም። አይ ቆይ ካሁን በኋላ አንድ ሁለት ይጠፋና ከዛ በኋላ እንቅስቃሴ ሳይቶ እኔን የማፈላለግ እንቅስቃሴ ከታየ በኋላ አልፈልግም። እሺ በቃ አልፈልግም ስጠኝና ከዚህ በኋላ እሺ በቃ ሰጥሻለሁ። እዚህ ሁሉ ሰው ፊትማ አታገርጭም። የምር ሰጥሻለሁ። እሺ
እሺ ናቱ ወረድክ እንዴ? ናትሻ ኢንቫይት አድርጌያለሁ፣ ግባ። እሺ ናቲ የማይመች ቦታውን። እሺ ኤሚ ነው የሚለው ዩዘር ኔም። እሺ ኤሚ ሰላም ነው ወንድሜ? እግዚአብሔር ይመስገን። ወይ ምን አልሽ? እንዴት ነህ? አለን እግዚአብሔር ይመስገን። ኔትወርክ እየተቆራረጠ ነው በእኔና ለዛ ነው። ጥያቄ ነበረሽ? አዎ ነበረኝ። ነገር ግን ግሩፕ ካላችሁ በውስጥ ነው መጠየቅ የምፈልገው። በቃ ችግር የለውም። ወንድሞች አሉ እዛ ግሩፕ ላይ አድ እንዲያደርጉሽ አደርጋለሁ። አዎ እንደዛ ፈልጋለሁ። ዞሮ እሺ በቃ እሺ እታችን እሺ አይ ዶንት ቲንክ ጥያቄ ብዙ ሰው አይ መናገር ፈልጌ ነበር። አዎ መናገር ፈልጌ ነበር ግን በዚህ ስለማይመች በውስጥ ይሻላል ብዬ እና ሀሳቤን እኮ ተበታተነ። ጠይቅ ወይስ ልተወው እያልኩኝ እና በዛ ዞሮ እናንተን ለማመስገን ቃላት የለኝም። በእውነት እየተማርን ነው። በውስጥ እሺ አስወጣ። አስወጣ። እግዚአብሔር ያክብርልን። ችግር የለውም። በቃ እግዚአብሔር ያክብርልን። እህታችን በጸሎትሽ አስቢ። እናመሰግናለን። እሺ ወንድሜ፣ ጸጋውን ያብዛላችሁ። አሜን አሜን። ናትሻ ናቱ እያወራ እኮ ነው የሚሉት አንተ ሰውዬ። አረ ሰው ዛሬ ምንድነው የዝምታ ድንግል ምን መታደል ነው። ማርያም ሆይ ጸጋሽ በዛ ወልደሽ ጡት ያጠባሽው እጹብ የዓለሙን ቤዛ። ይገርማል። አንዳንዴ ስታስቡት አምላክ በስጋ ተገልጦ እንደው እመቤታችን እቅፍ ላይ ፍጹም ሰው እንደመሆኑም ፍጹም አምላክ እንደነበረው ፍጹም ሰው እንደመሆኑም ካኑ ኢማጂን። ይገርማል። ብቻ ኤኒዌይስ እሱ ሌላ ቶፒክ ነው። እንግዲህ አምላክ በስጋ መገለጡን ደግሞ አንድ ቀን እንዲሁ እንማማር ይሆናል። ናትሻ ጋዲዬ እንዴት አመሻ? ሰላም ነው? አንተ አስቸጋሪ ሰውዬ። ቅድም እኮ ረሳሁት። በእናትህ መልሼ ደውላለሁ። ኧረ በጣም ብዙ ነገር እየረሳ ነው አንተ ሰውዬ። እድሜ ላጣለ ምን በእናትህ ያወቀው እድሜም ላጣለ ትዳር አለ ትላለህ። አሁን ገስት ላይ አብሮኝ የገባው ወንድሜ በጣም ወደው ወንድሜ ነውና ያው ካገባ በኋላ ግን በጣም በቃ ነገሮች መርሳት ብዙ አዳዲስ ባህሪዎችን እያየሁበት ነውና እኔ እንደው እንዳናገባ እንቅፋት የሚሆኑብን ያገቡ ሰዎችን ስንመለከታቸው ነው። ምን ትላለህ በዚህ ጉዳይ? ተልኮ ነው ታውቃለህ። ሰብሰብ ስንል ውጭ ያለውን ልትረሳ ትችላለህ። አሁን ወንድሜ ነቁ ግን ያው አላር እዚህ ቤት ውስጥ ብዙ ነገር ይይዛል። በግል ነው ማውራ ከይነን ደግሞ ባለቤት እየሰማችኝ ከሆነ እየቀለድኩ ነው በልልኝ። እሺ ፓፓ እየቀለድኩ ነው በልልኝ። አንፎሎ አድርጋለች ቼክ አድርገው። ኧረ ትላለህ። ለማንኛውም ሰላም በልኝ ባለቤትህንም ፎሎ እስቲ አድርጉት። ናትሻን ጋይስ ናቱን እስቲ ፎሎ አድርጉልኝ በእናታችሁ። እስቲ ስንት ፎሎወር ነው ያለ አሁን ፓፓ? 900 ምናምን መሰለኝ 900 ምናምን። ፎሎ አድርጉታ ጋይስ። እንዴ ከ1000 አሁን ፎሎ አድርጉ ስትባሉ ለምን የምትሉ ሰዎች አሁን ይሄ ምንድነው መታዘዝ ከመስዋዕትነት ይበልጣል የሚለውን የእግዚአብሔርን ቃል ያላያችሁ ሰዎች ናቸው። እሱን መጨረሻ ላይ የመጨረሻ የመጽሐፍ ቅዱስ ጥቅስ እናደርገዋለን። አድርጉት ፎሎ በቃ ክርስቲያን ወንድም ነው አድርጉት። ምንም ለምን ብላችሁ አትጠይቁ። ለምን ብላችሁ መጠየቅ ያለባችሁ መንፈቅና ስትሰሙ ነው። ምን አልከኝ ፓፓ? ምን አልሽ ናትሻ? ቴንኪው አመሰግናለሁ እያልኩ ነው። ኧረ አሰክሴኝ እባክህ አንተ አሰክሴኝ ትላለህ። ሰሞኑን ደግሞ ወሳኝ ነገር አስበናል። ከኪ ጋር ባለፈው እያወራን ነበርና እሺ እስቲ አንቺንም እናወራ። ከዚህ በፊት አክቹዋሊ ከአንተ ጋር አውርተናል። እንደው ካስታወስክ ፒያሳ ምናምን የሆነ ጊዜ ወክ እያደረገን ትዝ አለክ? እኔ ሳላገባ ሚሞሪ ትንሽ ተመቷል። እሺ ያራዳልሽ በቃ ወይ እንደው
እዚሁ አላስበላኝም። ይሄኔ እኮ ምንም አላወራንማ። አረ የሆነ እንደውም ትዝ ካለ የሆነ ክትፎ ቤት ፈልገን እየሄድን ተዘግቶ ምናምን ስፓቱ ትዝ ብሎኛል። በቃ የዛኔ ወሳኝ ነገር አውርተን ነበር እኮና እስቲ እሱን ምናምን ሰሞኑን እንሄድበታለን እየተባባልን ነበር ከአኬ ጋር። እስቲ አንቺ ደግሞ በጣም ታስፈልጊያለሽ። ደውላለሁ ከላይቭ እንደወጣሁ። እሺ በጣም አሪፍ፣ ደስ ይለኛል። በቃ አሪፍ። እሺ በቃ ሁላችሁም ፎሎ ያላረጋችሁት ናትሻን ፎሎ አድርጉት ምናምን። ለነበረን ቆይታ በሙሉ ሁላችሁም እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እንግዲህ የተማማርነውን እግዚአብሔር አምላክ ደግሞ በልባችን ያስቀምጥልን። እሺ በልባችን ያስቀምጥልን። በቃ እናንተ ሰዎች ሌላ ቤት የከፈተ ክርስቲያን አለ እንዴ? ልደት ላይፍ ነበር መሰለኝ። ልደት ኦኬ፣ ቅርብ ሰዓት የለም። ኦኬ፣ አይታየኝም እዚህ። እቺን ነገር ኮሆስት ዊዝ ክሪኤተርስ የሚለው ነው ሰው ላሸጋግር ነበረ። እንግዲህ ሌላ የከፈተ ሰው ከሌለ በቃ ምንም። ናቱ አለ። ናቱ የቱ? የኛ ናቱ ልደት እንትኑን ነው ይሄ ምንድነው? ቤተክርስቲያን ላይ ምንድነው ገቢ ማሰባሰቢያውን ነው እሱ ልደት ያላችሁ። ናቱ ዲያቆን ናታኒ እዚህ ጋር እንዴት አጣው ታዲያ? ቆይሽ ለሚቼክ ቆይ አይ ኢንቫይት ማድረግ አይቻልም ጭራሽ። ሰው ሰብስቦ ነው የተቀመጠው እና እንደዛ ነው። ለማንኛውም በቃ እናንተ ምርጦች ለነበረን ቆይታ እግዚአብሔር ያክብርልን ሁላችሁም። ኦኬ ነገ ኦር ከነገ ወዲያ ካሁን በኋላ እንደዚሁ እየገባን ያው እዚህ ምንፍቅናውም በቃ ሚዲያው ላይ ትንሽ ተልከስክሶ ስለቀረ ሜቢ በተቻለ መጠን ሞሮፍ እስልምናው ላይ መስራት ነገርና እንደዚሁ ደግሞ ክርስትናውን ደግሞ የበለጠ እየተማማርና የምንሄድበትን ነገር አሬንጅ እናደርጋለን። ለነበረን ቆይታ በሙሉ እግዚአብሔር አምላክ ስሙ የተመሰገነ ይሁን። አዲዮስ። ሰላም ሁኑ እናንተ ሰዎች። ናቱሻ እደውላለሁ። በቃ ሰላም እደሩ በላቸው። እሺ ጋዲ በጣም አመሰግናለሁ። ወዳጆችን ሰላም እደሩ በላቸው። ወዳጆቼ ሰላም እደሩ። ተከታዮች ሰላም እደሩ። ቻው። ሁላችሁም ሰላም እደሩ። እግዚአብሔር ያክብርልን። ሁላችሁም ሰላም እደሩ። አንዴ ለምንድን ነው ኢንድ ማለት ነው?